ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የታሪክና ማህበረሰብ መርሃ ግብራችን ቅማንትና አገው ምንና ምን ናቸው በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። እንግዲህ ውይይታችን የሚያተኩረው አገው የሚለው ስም ማንን ነው የሚወክለው፣ መነሻውስ ምንድን ነው ወይስ እንዴት መጣ የሚለው እናነሳለን። የአገው ቋንቋ ተብሎ የተመደበው የቋንቋ ቤተሰብ ተፈጥሯዊ ባህሪውስ ምንድን ነው የሚለውንና በአገውና በቅማንት ህዝብ መካከል ያለውን ግንኙነት የምናነሳ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ እየጋበዝን መጀመሪያ የጥያቄያችን መግቢያ የምናደርገው ወይም የውይይታችን መነሻ የምናደርገው አገው የሚለው ቃል ስም ማንን ይወክላል፣ እንዴትስ መጣ ከሚለው እንነሳና ቀጥሎ ያሉትን ጥያቄዎች በሂደት እያያዝን የምናነሳ ይሆናል ማለት ነው። ዘንድሮ ወደ አንተ ልምጣ። ይህን ጥያቄ ብዙ ጊዜ በሌላ መንገድ አንስተነው እናውቃለን። በተለያየ መንገድ ሞር ፖለቲካል በሆነ ነገር ስናብራራው ቆይተናል ይመስለኛል። ግን እስኪ የተወሰነ እንደዚህ እንጀምረው ለመጀመሪያ ይሆነናል። ይህን ለመነሻ ውይይት እናድርገውና ይህን በተመለከተ ሌሎች ሰዎች የሚሰጡትን ሀሳብ እና ሜይ ቢ ወደ ክርክር የሚመጣ ከሆነ ሌላም ሰው የሚመጣ ከሆነ ድሉን እንሰጣለን። ለዛሬ ለመነሻ የሚሆነን ይሄን እንመልከተው። አገው የሚለው ስም ምንን ያመለክታል፣ እንዴት መጣ የሚለው እንደ የተወሰነ ነገር እንበልበት። አገው የአንድን ህዝብ ስም አያመለክትም። አንድ ወጥ የሆነ ህዝብ አገው የሚባል አንድ ህዝብ የለም በዛ ስም የሚጠራ ማለት ነው። እና ይሄ እንደ ኮሌክቲቭ ስም ነው፣ የብዙ ህዝቦች መጠሪያ ሆኖ ነው የሚያገለግለው። እነማን ናቸው እንደዛ የሚጠቀሙት? ህዝቡ ራሱ በዛ መንገድ ይጠቀመዋል የሚለው ሌላ ጉዳይ ሆኖ ማለት ነው። አገው የሚባል አንድ ወጥ ህዝብ የለም ማለት ነው። በህዝብ ደረጃ አገው ብለህ አንድ ህዝብ አታገኝም። ላይክ አማራ ስትል አንድ አማራ ብለህ እንደምታስበው አይነት ወይንም ቅማንት ስትል ወይም ትግሬ ስትል እንዳለው ሳይሆን የብዙ ኮሌክቲቭ የሆነ ስም ነው አገው የሚለው። የብዙ ህዝቦችን ጠቅሎ እንትን ለማድረግ የሚጠቀሙበት ነው ሰዎቹ ማለት ነው። ይሄ ስም የሚሰጠው ምንድነው? ሀማቲክ የሆነ ቋንቋ ይናገራሉ ተብለው ለሚታሰቡ ህዝቦች ወይንም ይናገራሉ ተብለው ለተመደቡ ህዝቦች የተሰጠ ስም ነው አገው የሚባለው ማለት ነው። እንትን በርካታ ህዝቦች በዚህ ስር ተመድበው ታገኛለህ። የአገውኛ ቋንቋ ተናጋሪ ዝም ብለው በጥቅሉ አገው ብለው ይጠሩታል፣ ያገኙትንም ማለት ነው። እነማን ናቸው የሚሉት አነሳዋለሁ። እሱን እንግዲህ ሀበሻው አገው ሲል ሀበሻው ራሱ ማለት ነው አገው ሲል የሚረዳው አሁን አንድ ኢትዮጵያዊ ወይም የሆነ ሀበሻ አገው ሲል የሚረዳው ማንን ነው በዋናነት? ይሄ መሰረታዊ ጥያቄ ነው። ለምሳሌ የኢትዮጵያ መንግስት አገው ሲል የሚረዳው ማን ነው? በህገ መንግስቱ ይሄ ምንድን ነው በአዋጅ ያጸደቀው አለ አዋጅ ቁጥር 784 በሚባለው አገው ሲል ሁለት ክምራ ብሎ ነው የጠራው። እንዲያውም የክምራ አገው ይለዋል፣ በኋላ ይጨምርበታል። የኛውን አዊ ይለዋል። ቡና ቤቶች ቆጠራ የሚባለው አገው ብሎ አንድ አድርጎ ቆጥሯቸዋል፣ አገው በሚል ስም ማለት ነው። ኦንሊ የህግ ግራውንድ እሱ ነበረ አገው ተብሎ ዝም ብሎ የተቆጠረው ማለት። በኋላ ግን ሁለተኛው ሲቆጠር በዘመነ ኢህአደግ አይ ቲንክ ያ በደርግ የተቆጠረው ነው። ይሄ በዘመነ ኢህአደግ ሲቆጠር ደግሞ ሁለቱን ለይተው ቆጠሩት፣ አዊና ክምራ በሚል ጠሩት ማለት ነው። ሁለቱ የተለያዩ እንትን ቢሆንም በቋንቋም አይገናኙም። ብዙ ጊዜ ሁለቱ ማለት ነው አይግባቡም። ሁለቱ የሰቆጣን አገውና የጎጃምን አገው አምጥተህ ብታናግራቸው አይግባቡም። ስለዚህ ከቋንቋ አንጻርና ከስነ ልቦና አንጻርም ይለያያሉ በብዙ ነገር ማለት ነው። በአዘፋፈናቸውም ይለያያሉ። እነዛኞቹ በትከሻቸው ይዘፍናሉ። አብዛኛው ጎጃሚ አብዛኞቹ የሚዘፍኑት ከወገባቸው በታች ባለ አካላቸው ነው። በእርግጥ አንዳንዴ በትከሻቸው የሚዘፍኑበት የለም ማለት አይደለም። እንደዚህ አይነት ዲፈረንሶች አሏቸው። ስለዚህ ሁለት ትልልቅ ህዝብ አለ ማለት ነው። ሁለት አገው የሚባል ግን በዋናነት የራሳቸው መጠሪያ ደግሞ አላቸው። ያን ያጠቃላል። ስለዚህ ሀበሻው አገው ሲል አሁን ባለበት ሁኔታ አገው ሲል ሰቆጣ ያለውና ጎጃም ያለው ነው። የጎጃም እንዲያውም ምድሩ ራሱ አገው ምድር ነው የሚባለው። እንትኑ ምድሩ ማለት ነው ከጥንት ጀምሮ ነው የሚታወቀው፣ ረዘም ያለ ጊዜ ጀምሮ ማለት ነው። ጎጃም ኪንግደም የሚባል ነበረ፣ በአገው ምድር የሚባል ነበረ። በአገው ምድርና በጎጃም ኪንግደም መካከል ደግሞ ዳሞት የሚባል ነበረ፣ ራሱን ችሎ የነበረ ማለት ነው። ሌተር ሆነ ያሉ እንትኖች ሊትል ዳሞት ይሉታል። ምክንያቱም ዳሞት የሚባል በዚህ በመካከለኛው ኢትዮጵያ እና በደቡብ ኢትዮጵያ መካከል ነበረ። አይ ቲንክ ሀዲያ ነው ይሉናል። ሜይ ቢ ሳምታይምስ ወላይታ እንዳይሆን ብዬ ገምታለሁ። ግን ሀዲያ ነው ዳሞት በሚል የሚጠራው የነበረው ኪንግደም ይላሉ። ዝሮ ያ ኪንግደም ነበረ። ያኛው ትልቅ ነው። እዚህ ጎጃም ያለው ዳሞት የሚባለው ግን ትንሽ ነው። ዳሞትኛ ቋንቋ ብቻ የሚናገሩ የነበሩ ከአገውኛም ከሌሎቹ የአገው ቋንቋ የሚባሉት ጋር የሚመሳሰል የሚጠጋጋ ቋንቋ የሚናገር የነበረ ህዝብ ነው። እነዚህን ማየት እንችላለን። ምዕራባውያኑ አገው ሲሉ በርካታ ነገር ነው ኢንክሉድ የሚያደርጉት። እንደዛ ነው። ኢትዮጵያዊው ቅማንቱን አገው ብሎ አይጠራውም። የትኛውም ኢትዮጵያ ቅማንቱን አገው አይለውም። ቤተ እስራኤሉንም አይጠራውም እንደዛ ብሎ። ብሌኑንም አገው ብሎ አይጠራውም።
ዳሞትንም ዳሞት ብሎ ነው የሚጠራው። ሌላውንም እንደዛ ነው እንጂ በጥቅሉ አይጠራውም። የውጩ ግን ምዕራባውያኑ አገው የሚል ቃል ሲጠቀሙ ቋንቋ ምንድን ነው? ይሄ ተጋሪ ናቸው። ይሄ አገውኛ የአገው ቋንቋ ቤተሰብ ተብሎ የተመደቡት አሉ አይደለ? እሱን የሚናገረውን በሙሉ አገው ብሎ ይጠሩታል። የአገው ህዝብ ብሎ ያወሩታል። የቋንቋ ክላሲፊኬሽን በነገራችን ላይ አንድነትን አያሳይም። በብዙ ነገር የምታየው ሳምታይምስ የሆነ ነገር ሊኖረው ይችላል የሚያሳይህ ነገር፣ ግን በዋናነት ዘርህንም አያሳይም። ፎር ዛት ማተር በእርግጥ ተመሳሳይ ቋንቋ የሚናገሩ ተመሳሳይ ህዝቦች ሊሆኑ እንደሚችሉ ይጠበቃል። ግን በትልቁ ደረጃ ስታመጣው እሱን አያሳይህም። ምዕራባውያኑ አገው ብለው ሲጠሩ እነዚህን ቋንቋዎች የሚናገሩትን ይጨምራል። ሌሎችንም ህዝቦች ማለት ነው። ላይክ ከምርኛ ወይም ከምጣዎችን ማለት ነው። ከምርኛ የሚናገሩትን አዋዎች የሚባሉት ይሄ ምንድን ነው? አዊኛ የሚናገሩትን ነው። አዋዋ ብለው ነው የሚጠሯቸው። አዋቋም ይሏቸዋል። እንደዛ ብለው ነው የሚጠሯቸው። የጎጃሙን ማለት ነው። ቅማንቶቹን፣ ፈላሻዎቹን፣ ብሌኖቹን፣ ዳሞቶቹን፣ ኩንፈሎችን፣ ካይላዎቹን፣ ላስታዎችን፣ የጥንቱን አበሻ በጠቅላላው እዚሁ ነባር ህዝብ የሚባለውን አቦሪጂናል የሚባለውን እሱን እንዳለ አገው ብለው ነው የሚጠሩት። አቦሪጂናል ፒፕል ብለው አቦሪጂናል ኢንሃቢታንትስ ኦፍ አቢሲኒያ የሚሉት አገው ብለው ይጠሩታል። ይሄ እንዳለ ማለት ነው። ይሄ ፈረንጁ አጠራር ነው። ጥንታውያን የሰሜን ነዋሪ ህዝቦች ዘሴምትን ሰሜን ኢትዮጵያ የሚኖሩ ጥንታውያን ህዝቦች በሙሉ አገው እየተባሉ ይጠራሉ። ይሄ የፈረንጁ አጠራር ነው። ምዕራባውያኑ የሚጠሩት ነው እንጂ እኛ ኢትዮጵያውያን አንጠራም። ለምሳሌ ኢትዮጵያውያን በምንም ታምር አገራቸውን አቢሲኒያ ብለው ጠርተው አያውቁም። በምንም ታምር በተጻፈ መጽሐፍን ፈልገው በተነገረ ንግግር የሚሆዋት የበር አቢሲኒያ ብሎ የሚጠራ ሀበሻ አንድም ኑሮ አይቀም። ፈረንጁ ግን ኢትዮጵያ በሚል አያውቅም። ለረጅም ዘመን አቢሲኒያ እያለ ነው ሲጠራ ነው የኖረው። ልክ እንደዛ ማለት ነው። ፈረንጁ ጠራው ማለት እኛ እንጠቀምበታለን ማለት ነው። ኢትስ ኖት አፕሊኬብል ፎር አስ። እኛ እንትን አናደርገውም፣ እሱን አንጠቀመው። ይሄንን መረዳት ያስፈልጋል። ማን ነው ያን ሁሉን ህዝብ ጠቅሎ አገው የሚለውን ማለት ነው። ይሄን ማየት እንችላለን። ይሄ ለምን ሆነ? ለምንድን ነው እንደዛ ብለው የሚጠሩት የሚለው አንደኛ በቋንቋ አመዳደብ ነው። በቋንቋ አመዳደብ ቅድም እንደነገርኩ በኩሽቲክ ቋንቋ ፋሚሊ ብለው አፍሮጃቲክ ኩሽቲክ በሚለው ሴንትራል ኩሽቲክ ብለው በሱ ስር የአገው ቋንቋ ተናጋሪ የሚባል የአገው ቋንቋ ቢል በኋላ አነሳዋለሁ። ይህን የሚመለከት ነገር የአገው ቋንቋ ቤተሰብ የሚባል የተመደቡ ህዝቦችን በሙሉ እንደዛ ብለው ይጠራቸዋል በጥቅሉ ማለት ነው። ቅማንትንም ሲጽፍ እነ ሪቻርድ ሲጋምስ አሁን ቅማንትን በተለየ ሁኔታ ነው ያጠናው። ቅማንቶች የሰጡትን በዚህ ትውፊታዊ መረጃቸው የሰጡትን በዝርዝር ነገር ጽፏል። ግን እሱ ከመግቢያው ምንም የአገው ህዝብ እያለ ነው የሚጽፈው እርሱ ማለት ነው። ምክንያቱም የሳይንቲፊክ ኮሚኒቲ ያለውን ተቀብሎ ነው የሚሄደው። ይሄ ነው ትልቁ ችግር። ሳይንስ አንዳንዴ ሁሉንም ነገር በአንድ ሪሰርች ማካተት ስለማትችል ባክግራውንድ የሚሆንን ነገር የተባለውን ነገር ይዘህ ትመጣለህ ማለት ነው። አይ ቲንክ ኮንክሉዥን ላይ መሀል ላይ ስትገባ ባገኛቸው ፋይንዲንግ የሆነ ነገር ማለት ያለበት ይመስለኛል። ግን እንደዛ ማለት አልፈለገም። ብዙ ጊዜ የመግቢያውን ካየው የአገው ምናምን እያለ ነው የሚጽፈው። ግን ቅማንቶች ቅማንት ነን ብለው እንጂ አንድም ቦታ አገው ነን ብለው ነግረውት አያውቁም። ከአገዎቹ ጋር እንደሚዋለዱ ነው ማለት ዝርያ እንዳላቸው አገዎቹ የቅማንት አባቶች ጋር አንድ እንደሆኑ ነግረውታል። ያን ነበረ አንደርስታንድ ማድረግ የነበረበት። ዝሮ ጊዜ ወደዛ ወስዶታል። ይሄ የምዕራቡ ክላሲፊኬሽን ነው። በቋንቋ አመዳደቡ መሰረት እንደዛ ስለሚያደርጉ ማለት ነው። ሁለተኛ የዛግዌ ስርወ መንግስት የአገው ነው ብለው ይረዱታል። የአገው ስርወ መንግስት ነው ብሎ ነው የሚረዳው አለሙ ማለት ነው። ለምሳሌ ይህ ሰውዬ ምን ይላል? ሊፕስኪ የሚባል ሰውዬ በ1962 ያሳተመው መጽሐፍ ገጽ 9 ላይ ምን ይላል? the year 1270 saw the end of the Agao dynasty ይላል and establishment of the Solomonic dynasty ይላል። ቀጥሎ አሁን ምን ማለት ነው? 1270 የአገው ስርወ መንግስት የወደቀበት ነው ይላል። አሁን የላስታዎችን ስርወ መንግስት የአገው ብሎ ነው የሚጠራው። ሪሊ የአገው ነው ወይስ? ይህ ዲቴይል እንዲያውም ከዚህ በፊት እንወያይ ብዬ ብዙ ጊዜ ጋብዣቸው አውቃለሁ። በጣም ብዙ ነገር ማለት ነው። በዚህ ጉዳይ ግን መወያየት አይፈልጉም። አገዎቹም ይህን ነገር አይፈልጉትም። ለምን እንደዛ መባሉ ፈረንጁ እንደዛ ማለቱ ይመቻቸዋል እንጂ ቤዚክሊ የአገው ብቻ ስርወ መንግስት አይደለም። አገዎች ኮንትሪቢዩት አድርገዋል፣ የስ አድርገዋል። ግን ከዛ በላይ ኮንትሪቢዩት ያደረጉት ቤተ እስራኤሎች ቅማንቶቹ ምናምን ናቸው። ብዙ ነገሩ ትውፊቱ እዛ ውስጥ ያለው እነሱ ነው። በዘርም በቀጥታ ከአይደረኪና ከአንዛኮና የተወለዱት ሁለቱ የአይደረኪና የአንዛኮና ልጆች ሄደው የተመሰረቱት ነው። ላስታ፣ ላሊበላ፣ ቡግና የሚባለው ይታወቃል። ምንም እንትን የለውም። የሰቆጣዎቹ የሰሜንድራ ልጆች ናቸው። በኋላ እመጣበታለሁ። ስለዚህ ይሄ ነገር አለ። ወንድማማች ህዝብም ቢሆኑ ግን በዋናነት ኮንትሪቢዩት የሚያደርጉት ቅማንቶች ናቸው። በመንግስት አመሰራረት ሂደት ራሱ ለረጅም ዘመናት በመጣ የመንግስት አመሰራረት ሂደት ከኖ ጀምሮ ባለው ሂደት መጥቶ የቅማንቶች አባት አይደረኪ በኋላ ባለው ሁኔታ ስትመጣ
የመንግስት ስርዓት አመሰራረት ከዚህ በፊት አንስተነዋል። በዋናነት የሚሰሩት ቅማንቶች ናቸው። ሲፈርስ የሚያቃኑት ቅማንቶች ናቸው። የዳማቱን ብትመጣ እንደዛ ነው። የአክሱምም እዛ ጋር ስትመጣ እነሱ ናቸው። የዛጉዌም እነሱ ናቸው ስታብሊሽ ያደረጉት። የኦዲት ጌዲዮን የምትባለው አሁን እሱ ሪል ጌዲዮን ነው ያባቷ። አንዳንድ የኦሪት እምነት ተከታይም ነው ሲሉ ግን ድንግል ሴት ይዘው የመጡት ነው። የኦሪት ስርዓት አይመስለኝም በሴት የመመራት ህግ የለውም። እንትን የኦሪት በሴት ንግስት የመመራት እንትን ኑሮት አያውቅም። የለም የህገ ልቦና ስርዓት ነው እሱ ያለው። ይህን ማየት እንችላለን። በየትም የኦሪት መጽሐፍ ውስጥ በሴት ድንግል እስራኤላውያን ወይም ቤተ እስራኤል መርታለች የሚል የለም፣ ሊኖር አይችልም። እነሱ እዚኛው ጋር አብረው ይደግፋሉ፣ የህገ ልቦናም ስርዓት ይደግፋሉ። ምክንያቱም አግላይ ስላልሆነ ማለት ነው። በሴት ድንግል የሚመራውን እንትን ለመመለስ ብለው ያደረጉት ነው። የህገ ልቦና ስርዓት የንበረሙን ስርዓት ለመመለስ ብለው ያደረጉት ነው። ያን ሁሉ ሲሰሩ ነበረ። የጎንደሩን ስታብሊሽ ያደረጉት እነሱ ናቸው። በሰለሞን ስርወ መንግስት ውስጥ ትልቅ ሚና ሲጫወቱ የነበሩት እነዚህ ህዝቦች ናቸው፣ ቅማንቶች ናቸው። ዊ ኖ ዛት እና ከዛ አንጻር ስትመለከተው የሆነ ለአንድ እንትን የምትሰጠው ባይሆንም ዞሮ ዞሮ እንደዛ ብለው ስለሚገምቱ አገው የሚባለው ህዝብ ገናና ነው ማለት ነው በፈረንጁ ዘንድ ማለት ነው። ቅማንት ብትለው ምንም ነገር እዚህ ግባ የሚባል አይደለም ለፈረንጁ። ለምን ለረጅም ዘመናት ታፍኖ እንዲኖር ተደርጓል። እና እውነታው ስላልወጣ ነው እንደዛ የሚሆንበት ማለት ነው። ሌላው ሶስተኛ ምክንያት የህዝቦቹን ፌኖቲፒካል ሲሚላሪቲ በመመልከት ነው። ይሄ የፋሻል የቆዳ የምን ምናምን ልዩነቶች ቢኖሩም ኦን አቨሬጅ ስትመለከተው ተመሳሳይ ናቸው ብላ ያመራል። ለምሳሌ ይህን ላንብብልህ። እንደዛ አገው እንዳሉት እነዚህን ህዝቦች ማለት ነው። ጄምስ በርድ የሚባል ሰውዬ በ1848 ባሳተመው መጽሐፉ ገጽ 294 እንዲህ ይላል። the inhabitants of the high mountains of ሰሜን በሰሜን የሚኖሩ ከፍተኛ ተራራማ በሆነው ሰሜን የሚኖሩ ቀጥሎ ዘአገው አገዎቹ ዘፎላሻስ ይላል ፈላሻዎቹ ወይንም አቢሲኒያን ጆስ የአቢሲኒያ ይሁዲዎች አለ እንድ ይላል እና ጊማንት ይላል ግን ቅማንት ማለት ነው። ቅማንት ኢንሃቢቲንግ ወገራ ኤንድ ኒበሪንግ ኦፍ ጎንደር በወገራና በጎንደር አካባቢ የሚኖሩት አለ ሃቪንግ ፌኖታይፕስ ዊች ሪዘምብል ባይዱንስ ኦፍ አረብ ይላል። የተክለ ቁመናቸው ወይም ይሄ ፊታቸው አጠቃላይ የአይኑ የአፍንጫ ምናምን የሚባለው ነገር በአረብ ምድር የሚገኙት ነው። አረቢያ በሚባለው መሬት የሚገኙ ባይዲዮኖችን ይመስላል ማለት ነው። እነዛ አርብቶ አደር አሉ ባይዲዮንስ የሚባሉ ዘላኖች አሉ። እነሱ ይመስላል አለ። አንድ አረጋቸው። አሁን አገዎቹንም ቅማንቶችንም ፈላሻዎችንም በአንድ ላይ ወስዶ ምን አረጋቸው? አንድ ናቸው አለ። ሰው በፊትህ ማለት ነው ወይም በቀለምህ፣ በቆዳ፣ በአፍንጫ አቀማመጥ፣ በአይንህ ምናምን የሚባለው በዚህ ተመሳሳይ ናቸው ማለት ነው። እንደዚህ ይሄ ደግሞ አገው ብሎ እንዲጠራቸው አድርጓቸዋል ማለት ነው። ይሄ ነው እንትኑ ማለት ነው። ሌላው እዚህ ጋር የሚነሳው ነገር አገው የሚለው ስም መቼ እንደተፈጠረ ባይታወቅም አንዳንዶቹ አታገው የሚል በአዱሊስ ምናምን የሚባል የተጻፈ እንትን አለ። ማን ነው ኮስሞስ ነው ማን ነው የሚሉት የተጻፈ አለ። እዛ የድንጋይ ላይ ጽሑፍ ስለተገኘ ነው የሚሉት አታገው የሚል አለ። በዛ ምክንያት ይታወቃል አገው ጥንታዊ እንደሆነ የድንጋይ ጽሑፍ ላይ ያለው ነው የሚሉት። አታገው የሚለው እንግዲህ አገው ይሁን ምን ይሁን አይታወቅም። ዊዶን ነው አታገው ትርጉሙ አገው ማለት እንደሆነ እነሱ እዛ አገው ማለት ነው ብሎ ይተረጉሙታል። ሪሊ በምንኛ ቋንቋ ነው አታገው አገውኛ የሚሆነው ማለት በምንድን ነው እዛ አገው የሚለው? እርሱ በጣም መታየት አለበት። ሜይ ቢ ትንታኔ ቢሰጡ ጥሩ ነው። ይሄ ሊሆን ይችላል ግን ትንታኔ ያስፈልገዋል። እንደዛም ከሆነ ማለት ነው ቢሆንም ሩቅ አይደለም። ይሄ ደግሞ መቼ ነው የተሰራው? ይሄ የተጻፈው መቼ ነው? ከክርስቶስ ልደት በኋላ በ300 ዓመት ዓለም ገደማ በ300 ዓመተ ምህረት ገደማ ነው በሶስተኛው ምናምን ገደማ ነው እንጂ ከዛ በፊት የነበረም አይደለም። ከክርስትና በኋላ የተገኘ ነው እሱ ነገር ማለት ነው። ግን ሪሊ እሱ እውነት ነው አይደለም የሚለው ነገር ብዙ ጥናት ያስፈልገዋል ይመስለኛል። ዝም ብሎ እንትን ነው ቅንጭብ ያለ ነገር ነው። ይህ ምን ማለት እንደሆነ በደንብ መተርጎም አለበት። አገዎቹ ራሳቸው አገው የሚለውን በትክክል አያውቁትም። እውነቱን እኔ በተደጋጋሚ ጠይቄያቸዋለሁ። ሜይ ቢ የሚያውቅ ሊኖር ይችላል። አም ሶሪ ካለ ማለት ነው ቢነግሩን አሁንም ደስ ይለኛል። ሜይ ቢ የጥንት አገውነታቸው እንደጠበቁ ያሉ ገበሬዎቹ ምናምን ወርደው ቢጠይቋቸውና ስም ቢያስረዱ ደስ ይለኛል። ግን ብዙ የአገው ልሂቅ ይህን ስጠይቅ ቢመልስ የለም። በተጻፈም እስካሁን አገው ማለት ይሄ ነው ብለው ትርጉም አላየውም እስካሁን የግምት የሆነ ነገር ካልሆነ በስተቀር ማለት ነው። ዝርያቸውንም በትክክል አይነግሩንም አገዎች። የአገው ልሂቃን ተደጋጋሚ እናነሳለን። አገው ማለት ምንድን ነው ዝርያው ከየት ነው ካልካቸው አይመልሱም። እኛ ኩሽቲክ ነው የኩሽ ዘር ነን ይላል። አሁን የኩሽ ዘር የሚለው የቋንቋ ክላሲፊኬሽን ነው። በኩሽ የቋንቋ ፋሚሊ ስለተመደብክ እንጂ አገው በደሙ ኩሽ አይደለም። እንደዛ የሚልም አላሳየንም። የዲኤንኤ ጥናቱ ራሱ በቅርብ ያሳየን እሱ አይደለም። ከኩሽ ጋር አይገናኙም ማለት አይገናኙም ማለት ስለ እንትን ጥብቅ ክሎዝ የሆነ ሪሌሽንሽፕ የላቸውም። ሴሜቲክ ቋንቋ ተናጋሪ ከሆኑ ህዝቦች እንጂ ኩሼቲክ ከሚናገሩት ጋር ትስስር አለ። የጥብቅ ትስስር ኑሯቸው አላገኘንም።
የለም እሱ ማለት ነው። ይሄ የደሙ ጥናት ማለት ነው። የዲኤንኤው ጥናት ይህን ያመለክታል። እና ከዚህ አንጻር ማየት እንችላለን። አገዎቹ ዝርያቸውን በትክክል አይነግሩም። ምናልባት መናገር ያልፈለጉት ሊኖር ይችላል ሶሳይቲው አይ ዶንት ኖ። ግን እሱን መናገር አለባቸው። ከየት መጡ ብትለው ዝም ብለው በጥቅሉ ነው። ምን ተመሳሳይ እኮ ነው። የአማራውን ልሂቅም ዘርህ ማን ነው ብትለው አይነግርህም። የትግሬው ልሂቅም ዘርህ ማን ነው ብትለው አይነግርህም። አገዎችም ዘርህ ማን ነው ብትሉ ቆጥረው አይነግሩህም። በትራዲሽናቸው የለውም። አጥፍተዋል ማለት ነው። ሳሙኤል የሆነ ነገር የሸሹት አለ ማለት ነው። ያ ነው እንግዲህ መሰረታዊ ነገሩ። ግን እኛ ሁሉንም እናውቀዋለን። የዚህ የቅማንት ማህበረሰብ በህገ ልቦናውን ስራ ጠብቆ የኖረው የጥንቱ ህዝብ እሱ ያውቋል። የእነዚህን ዝርያ በዝርዝር ነው የሚያውቀው። ለዛ ነው እነዚህ ይሸሹታል። አገዎቹ ከዛ የተለየ እንትን የላቸውም፣ አይዴንቲቲ የላቸውም። በደምም አንድ ስለሆነ ማለት በደም አንድ ነህ ማለት ከቅማንቱ ጋር ነው። ቅማንቱ ቆጥሮ የሚነግርህ ነው ማለት ነው ትክክለኛው። ወይም ደግሞ በሌላ የጥናት ምናምን አዲስ ፋይንዲንግ አምጥቶ ቅማንቱም አገውም እዚህ ነው የመጣ ብሎ የሚያሳያ ካለ በተጨባጭ ቢያሳዩ ጥሩ ነው። ግን ኩሽቲክ ነው የሚል የኩሽ ዘር የሚባል የለም ሲጀመር። ግን የኩሽ ቋንቋ ከሚናገሩ ህዝቦች ጋር በደም አይመሳሰሉም አብዛኛዎቹ ማለት ነው። እነዚህ አሁን የተናገርኩት እነዚህን ማየት እንችላለን ማለት ነው። ሌላው የአገዎችን ዝርያ የቅማንቶች ትውፊታዊ ታሪክ በደንብ አድርገው ያውቁታል። ለምሳሌ ሪቻርድ ሲጋምስት በጻፈው 1969 ባሳተመው መጽሐፉ በሚገባ አስቀምጦታል። ይሄ ሁለቱ ወደ ጎጃም ሄደው የጎጃሙን መሰረቱ እዛ ያለውን ህዝብ፣ ሁለቱ ደግሞ ወደ እንትን ሶስቱ ጎጃም፣ ሁለቱ ላስታ፣ ላሊበላ፣ ቡግና ሄደው የመሰረቱት ናቸው። ይሄ ይታወቃል። እና የክምራዎቹ ደግሞ ይሄ እንትን ሰቆጣ የሚባለው አካባቢ ያሉት ደግሞ የሰሜን ድራ ልጆች ናቸው። አባታችን አንድ ነው፣ እናታቸው ሰሜን ድራ ነች። የኛ አንዛኩና ነው፣ የጎጃሞች አንዛኩና ተመሳሳይ ማለት ነው። ይሄንን በደንብ ነው የሚያውቁት የኛዎቹ ማለት ነው። አገዎቹ የከነአን የልጅ ልጅ የሆነው የአይደረኪ ልጆች ናቸው። በቃ ይሄ ነው መሰረታዊ ነገሩ። አመጣጡ የአይደረኪ የልጅ ልጆች ናቸው። በዛ በኩል የመጣ ነው። ለጎጃሞቹ በእናታቸውም ቅድም እንዳልኩት፣ ለሰቆጣዎቹ ደግሞ በእናታቸው ሰሜን ድራ። እነዛ በእናትም በአባትም ከቅማንቶቹ ጋር በተመሳሳይ አንድ አይነት ነው። ያ ማለት አሁን በእናትም ሩቅ ነው ማለት አይደለም። የድሮ ሰው ያጎቱን ልጅ የምናምን ነው የሚጋባው። ታውቃለህ፣ ዝምድና ቅርብ ነው። ምንም የተለየ ነገር አይመጣም። በእናትም በአባትም ተመሳሳይ ናቸው። ሩቅ ማለት አይደለም። እንዲያው ለመጥቀስ ያክል ነው። አገው የሚባለው ስምና በዚህ ስም የሚጠራ ህዝብ ታሪክ በቅጡ አይታወቅም፣ አልተጠናም። ፈረንጁም ዝም ብሎ በጥቅሉ ነው የሚያወራው። ይሄን ሁሉ አካቶ የእኛዎችም አገው ሲሉ በዝርዝር አይታወቅም። ከየት መጣ፣ እንዴት መጣ፣ አጠቃላይ ያሳለፋቸው የታሪክ ሂደቶች ምንድን ናቸው፣ ከስሞቹ ጋር በተያዘ ኢቲሞሎጂካሊ ከየት ነው የሚመጡት የሚለው ዝርዝር በሆነ ነገር አልተጠናም። ይሄ እውነት ነው፣ መጠናት አለበት ለወደፊቱ ማለት ነው። ኢቭን ከቅማንቶቹ ጋር ያለው ትስስር ምናምን አሁን ካለው የፖለቲካ ውጥረትና አጠቃላይ ከሚደረገው ነገር ተነስቶ የሚብራሩ ነገሮች ለመቆፈር የሚሞከሩ ካልሆነ በስተቀር ዲቴይል ይዘው የሚመጣ ሰው የለም፣ እንትን የለም። ኢቭን የአገው ልሂቃንም ወጥተው ሲጽፉ በአብዛኛው የኢትዮጵያን ታሪክ ምናምን ነው የሚጽፉት እንጂ ብዙም እንትን አይሉም። የሆነ ዲቴይል የሆነ ነገር የለንም እኛ። በታሪክ ማስረጃዎች ተመስርተ የመጣ ብዙ ነገር አይገኝም ማለት ነው። አመሰግናለሁ። መልካም። እንግዲህ ብዙ ጊዜ አንዳንድ ነገሮችን በቅንነት ተመልክቶ መነጋገርና እውነቱን ማወቅ ጥሩ ይመስለኛል። ምክንያቱም እንደምታውቀው ብዙ ጊዜ እዚህ ከፖለቲካው ጋር በተገናኘ መገፋፋት፣ የአንዱን ታሪክ አንዱ ለመውሰድ መጣር፣ አንዱ አባት አንዱ ልጅ፣ እንደዚህ አይነት እንትኖች አሉ። ዙሮ ዙሮ ግን እውነት ለመናገር እዚህ ጋር በምናወራው ልክ ላይሆንም ይችላል፣ ሊሆንም ይችላል። ግን ደግሞ ለምሳሌ ብዙ ጊዜ አገው ልሂቃን የሚያነሱት የዛጉዌ ሥርወ መንግስት ከወደቀ በኋላ የአገው ታሪክ እንዲጠፋ ተደርጓል ይላሉ። እንዲጠፋ ከተደረገ ፈልጎ የማግኘት ደግሞ የራሳችሁ ግዴታ ነው። በነገራችን ላይ እንደዛ ከሆነ መፈለግ ግዴታችሁ ነው። ግዴታ ፈረንጅ የጻፈውን ይዞ ከማውራት ይልቅ ሀገር በቀል በሆነ ምርምር ህዝቡ ውስጥ ያለውን ታሪክ ማውጣትና ለዓለም ማሳወቅ ግዴታ ነው። የብሽሽቅ ፖለቲካ ስለማይጠቅም፣ ለምሳሌ በደርግና በኢህአዴግ ዘመን አገው የሚለውን ህዝብ ከሁለት ከፍሎ አዊና ህምራ ብሎ ነው መንግስት የቆጠረው። ከዛ ሲቆጥር ቅማንት የሚለው እዛ ውስጥ የለም። ግን እናንተ ቅማንት አገው ነው ብላችሁ ትከራከራላችሁ። ህገ መንግስቱ የሚያስቀምጠው እንደዛ አይደለም። በመሰረቱ ቅማንትን ራሱን ችሎ ነው የሰረዘውም። መጀመሪያም ሲቆጥረው እንደዛ ነበረ። ከዚህ አንጻር ከየት አምጥታችሁ ነው እንደዚህ የምትሉት የሚለውና ቅድም ያልከው ይህ የቋንቋ መደቡ በግልጽ የዘር ሐረግን ማሳየት የማይችል ከሆነ ይህ ሌላ ምርምር ያስፈልገዋል፣ ተቀራርቦ መስራት። ምክንያቱም እንደዚህ አይነት ብሽሽቅ ሲመጣ ምን ሊፈጠር እንደሚችል አሁን ያለንበትን ሁኔታ ግምት ውስጥ ማስገባት ያስፈልጋል። ሌላ ቅድማ እንዲያነሳው ያየሁት ነገር የዛጉዌ ሥርወ መንግስት የሚለው
የአገው ዳይናስቲ ተብሎ ነው ፈረንጆች ብዙ ጊዜ የሚያውቁት። እንግዲህ ፈረንጆች አገው የሚለውን ህዝብ ቅድም የጠራው ቅማንትንም፣ አዊንም፣ ህምራንም፣ ብሌንንም ሌሎችንም የሚያጠቃልል ከሆነ የዛግዌ ሥርወ መንግስት ማለት እነዛ ህዝቦች በጋራ የሰሩት ስርዓት ማለት ነው። ሌላ ትርጉም የለውም። በነገራችን ላይ እንደዛ ነው የሚረዱት እነሱ ራሳቸው። እዚህ ውስጥ ያሉ አገው በተባለው ዝርዝር ውስጥ ያሉ ህዝቦች እዛ ውስጥ ኮንትሪቢዩት እንዳደረጉ ነው ፈረንጆች የሚረዱት። ስለዚህ እዛ ጋር የብቻ የሚባል ነገርም እንደሌለ ማሳያ ነው ማለት ነው። እንደገና ቅማንት የሚለውን በአዊኛ ነው ወይ በህምረኛ ቋንቋ እንትን ያለው እንደ መሪ አባት ወይም ንጉስ አይነት ትርጉም ነው ያለው። በነገራችን ላይ ቅማንት የሚለው ቃል ራሱ ህዝቡ እዛ የነሱ የአዊ ህዝብ የሚሆን የህምራ ህዝብ ይህን በደንብ ጠንቅቆ ያውቃል። ከቅማንት ጋር ያለውን ትስስር ከቅማንት ጋር ያለውን ግንኙነት በደንብ ነው የሚያውቀው። እንዳይገናኝም ፖለቲካውን አንዱ የአንዱን በመጥለፍ ሌላ ችግር ለመፍጠር ወይም ደግሞ የራሱ ለማድረግ ለመዋጥ የሚደረገውን ስግብግብ የፖለቲካ ሩጫ የሚያደርገው አብዛኛው ማህበራዊ ሚዲያ ላይ ያለው ልሂቃኑ እንደሆነ ሊያዝ ይገባል ማለት ነው። ወደሚቀጥለው ጥያቄ ልለፍና የአገው ቋንቋ ተብሎ የተመደበው የቋንቋ ቤተሰብ ተፈጥሯዊ ባህሪው ምንድን ነው የሚል ጥያቄ ማንሳት ያለብን ይመስለኛል። ቅድም ያነሳው የአገው ቋንቋ መደብ ተብሎ የተመደቡ አሉ። ከዛው እነዛ መሰረታዊ ባህሪያቸው ምንድን ነው፣ መነሻው እንደዛ ተብሎ እንዲመደብ ያደረገው ምንድን ነው የሚለውን ነገር በዝርዝር ማየት ያለብን ይመስለኛል። ሌላ ጊዜም በስፋት እንመጣበታለን። ለዛሬው ግን ምንድን ነው የሚለውን ዋና ጭብጡን አንሳውና ወደሚቀጥለው ጥያቄ እንለፍ። በዚህ ጉዳይ መሰረታዊ የሊንጉስቲክ ማብራሪያ ለመስጠት ሳይሆን ጥቅል የሆኑ ነገሮችን ለማውራት ነው። በአጠቃላይ ሊንጉስት ከጻፏቸው አንዳንድ ነገሮች ተነስቶ ለማቅረብ ነው። በሙያው ዘርፍ ዲቴይል የሚያውቁ ሰዎች እሱን ማብራራት ይችላሉ። ሊንጉስቲክ ወይም የስነ ልሳን ተመራማሪ የሆኑ ምሁራን የሆኑ እሱን የበለጠ ማብራራት ይችላሉ። በዛ ቴክኒክ አይደለም እዚህ ጋር የምናቀርበው። እና የአገው ቋንቋ ተብሎ የተመደበው የቋንቋ ቤተሰብ ተፈጥሯዊ ባህሪው ምንድን ነው የሚለው ጄኔራል በሆነ ነገር ለማየት ብቻ ነው እዚህ ጋር የምናነሳው ማለት ነው። ይህን እንዲረዱን ነው። እንግዲህ የቋንቋ ቤተሰብ አመዳደብና ስያሜን እንመልከተው። እንዴት ነው የሚመደበው? ለምን የአገው ቋንቋ ተብሎ ተመደበ የሚለውን እንደው ዝም ብሎ ሰው እንዲገነዘበው ቋንቋ እንዴት ነው የሚመደበው? እንዴት ነው የተመደበው? ሳሁን ያለፈው ቋንቋዎቹ እንዴት ተመደቡ? በአጠቃላይ በዓለም ያለው ራሱ የቋንቋ አመዳደብ እንዴት ተመደበ? እንዴትስ ስም ሰጡ አጥኞቹ? እንዴት ነው ስም የሰጡት ለቋንቋ? የቋንቋ ስያሜው ዘርን ያመለክታል ወይ? ለምሳሌ ሴሜቲክ ቋንቋ ሲባል ያ ህዝብ ሴሜቲክ ነው ማለት ነው ወይ? የኩሽቲክ ቋንቋ ሲባል ያ ህዝብ የኩሽ ዘር ነው ማለት ነው ወይ? እና እንደዚህ አይነት ነገሮች በጣም መሰረታዊ ነገሮች ናቸው። ብዙ ሰው ኢትዮጵያ ውስጥ የሚሳሳትበት እንትን በዚህ ምክንያት ለምሳሌ ቅማንተኛ የሚናገር ህዝብ የኩሽቲክ ቋንቋ ተብሎ ስለተመደበ የቅማንት ቋንቋ በአገው ቋንቋ ፋሚሊ ውስጥ ተደርጎ የማዕከላዊ ሴሜቲክ ማዕከላዊ ኩሽቲክ ከዛ የአፍሮዣቲክ ምናምን እያለ እንደዛ ይወስዱታል። እንዲህ ብሎ ስለተመደበ ቅማንት የኩሽ ዘር ነው ይሉሃል። ፍጥጥ ብለው መጥተው ማለት ልክ ቅማንት የአገው ዘር ነው እንደሚልህ ማለት ነው። ቅማንት አገው ነው ብሎ እንደሚከራከር የኩሽም ነው ይልሃል። ይሄ መጥፎ ፖለቲካ ነው። እኔ ያላዋቂዎች ፖለቲካ ብዬ ነው የማምነው። እንደዚህ አይነት ነገር የለም። የምትናገረው ቋንቋ ሁልጊዜ ዘርህን ሊያመላክት አይችልም። ሜቢ አንድ አካባቢ እንደመጣ የሆነ ነገር ምናምን የሚያሳይ ነገር ሊኖር ይችላል። ግን ደግሞ ቋንቋ ማንም ሰው ተምሮ ያን ቋንቋ ይችለዋል። ለምሳሌ ቅማንት የነበረው አማራ ተቀይሮ አማራ ሆነ፣ ያ ቅማንቱ ማለት ነው። ቋንቋው ደግሞ ምን ተባለ? ሴሜቲክ ተባለ። አሁን አማራ ሴም ነው በዘሩ ቅማንት ነው። የቅማንት ዘር ደግሞ የት እንደሆነ እናውቃለን። ቅድም ስናወራ የነበረው ትግሬው ትግርኛ ተናገረ። ትግርኛ በመናገሩ የሴሜቲክ ቋንቋ ተባለ ቋንቋው። አሁን የትግራይ ህዝብ ዘሩ ሴሜቲክ ነው። ቤት በኩል ቤት አድርጎ ሊመጣ ይችላል። የዲኤንኤው ይሄን አያሳይም፣ በምንም መንገድ አያሳይም። እነዚህ በጣም መሰረታዊ የሆኑ ነገሮች እንደሆኑ እንድናቃቸው ነው እዚህ ጋር ማንሳት ያስፈልገው። ለምሳሌ ምንድነው ይሄ የቋንቋ ሲመደብ እንዴት ነው የሄዱት? ለምሳሌ እንየው። የሴም ቋንቋ እያለ አሁን እንትኑ ስህተቱን ለማሳየት ዘርን የሚያመለክት ከሆነ ማለት ነው ምን ይላል? የሴም ቋንቋ እያለ ወይንም የሴም ቋንቋ ብሎ ስም ከሰጠ የካም እና የያፌት ቋንቋ የት አለ? የት አለ? መኖር አለበት እኮ። ሴም ቋንቋ ካለው የያፌትና ካም ቋንቋ ይኖራቸዋል። የካም ቋንቋ የሚባል የለም ስቲል እስካሁን ጎልቶ የሚታወቅ ማለት ነው። ቀደም ብሎ አንዳንድ አነሳዋለሁ እዚህ ጋርም እንትን የለም። የያፌት ቋንቋ የሚባል አለ? ብትፈልግ አታገኝም። የያፌት ወንድማማቾች ናቸው ሶስቱ፣ የለም። እንደገና ደግሞ የኩሽ ቋንቋ እያለ የከነአን የፉጥ የምጽራዊ ቋንቋ የሚባል የለም። እንዴት ነው ኩሽ? እነዚህም ሁሉ ሶስቱ ወንድማማቾች ሶስቱ ወንድሞች እንዴት ወክሎ የሱ ቋንቋ ብቻ ይሆናል? አዎ ይሄ ምንም ነገር የሚያሳይ ነገር እንደሌለ ሰዎቹ ዝም ብለ ሀፋዛርድሊ ወይንም የሆነ ራንደምሊ የሚሰጡት ስም ነው። ደስ እንዳላቸው መጀመሪያ ክላሲፊኬሽን ነው የሰሩት ሰዎች እንደዛ የሚያደርጉት።
ይሄን በደንብ አድርገን ማየት ያስፈልጋል። አንዳንዱ ቋንቋ በወንዝና በምድር ተሰይሞ ታገኘዋለህ። ለምሳሌ ኦሞቲክ፣ ኦሞ ወንዝ ነው። በኦሞ ከባቢ የሚነገሩ ቋንቋዎች በፊት የኩሽቲክ ቋንቋ ተብለው ነበረ፣ ምዕራብ ኩሽቲክ ተብለው በኋላ ሰረዟቸውና አይ ራሳቸውን ችለው ይቁሙ ሲባል ምን ተባለ? ኦሞቲክ አሏቸው። በወንዝ የተጠራ ቋንቋ ነው። በወንዝ ማለት ምንም ዘርን አያሳይም። ሌላው ደግሞ ኒሎ ሳሃራን ይባላል። ኒሎ ናይል ማለት ነው። በናይልና በሳሃራ የሚነገር ማለት ነው። ናይልን የአባይን ተፋሰስ ይዞ ያለ ህዝብና የሳሃራ በረሃን ይዞ ባለ ህዝብ የሚነገር ቋንቋ ደግሞ ኒሎ ሳሃራን ብለው መደቡት። በምድሩና በወንዙ መካከል ማለት ነው። ሌላው አፍሮ ኤዥያቲክ ይላል። አፍሮ አፍሪካ ማለት ነው። ኤዥያቲክ ስትል ኤሲያ የሚባለው አህጉር ነው። በአፍሪካና በኤሲያ የሚነገር ቋንቋ ማለት ነው እንጂ ዘርን የሚያመለክት ነገር የለውም እዚህ ውስጥ። የቋንቋ ክላሲፊኬሽን በምንም መንገድ ዘርን አያሳይም። ያሳያል ተብሎ ኮንክሉዥን ላይ የተደረሰበትም ነገር የለም። የጥናት ውጤትም ይሄንን አያሳይም። ዲቴይል የሆነ ጥናት እንትና ማለት ነው። የቋንቋ ምደባ ተብሎ ኢትዮጵያ ውስጥ ያለው አሁን ኩሽቲክ፣ ሴሜቲክ፣ ኦሞቲክ ተብሎ የተመደቡ ቋንቋዎችና ኒሎ ሳሃራን የተባሉት የቋንቋ አመዳደብ ለየምድቡ የተሰጠ ስም ነው። ታርጋ የተለጠፈልህ ነው። ለምሳሌ የመኪና ታርጋ ላይ የተለጠፈው ቁጥር መኪናውን አይደንቲፋይ እንድታረገው ነው የሚጠቅምህ እንጂ የመኪናውን ተፈጥሯዊ ባህሪ አይነግርህም። ምንም አይነግርህም። ውስጡ እንዴት ይሰራል፣ በምንድን ነው የሰራው፣ የት ነው የተሰራው መኪና ምናምን የሚል ምንም አይነግርህም። የሚነግርህ ነገር የለም። ቁጥር ነው፣ ስም ነው። ልክ እንደዚህ ነው የኩሺ ቋንቋ ተብሎ ወይም ኩሽቲክ ቋንቋ ከተባለ ኩሻዊ ቋንቋ ነው ማለት ስም ነው። በቃ ኩሻዊ የሚለው ስም እንጂ ህዝቦች ኩሻዊ ናቸው ማለት አይደለም። በምንም መንገድ ኢትዮጵያ ውስጥ ኩሻዊ የሚባል በዘሩ የለም። እንዲያውም ሜሮይቲክ ሲቪላይዜሽን የሚባለው ሱዳን የነበረው ኢዛና ያጠፋው ነው። እሱ ነው የኩሽቲክ ቋንቋ የሚባለው። ሜሮይቲክ ላንጉጅ ጠፍቷል፣ አሁን የለም። ባለፈው ስንወያይ ታስታውስ ከሆነ እንትናን የግርማ አውግቸውን የፕሮፌሰሩ ማለት ነው ፕሬዘንቴሽን ስንወያይ እዛ ጋር እንደነበረው ይሄን አብራርተነዋል። እዛ ነው የነበሩት እንጂ ኢትዮጵያ ውስጥ የለም። የሜሮይቲክ እንትን ቋንቋ የሚባል የለም። እሱ ቢኖር ኦኬ ኩሽ ነው፣ ልክ ነው። ኩሽ እዛ ስለነበረ ዋና ማዕከሉና ቋንቋው እዛ ነው የነበረው፣ ጠፍቷል ኦልሬዲ። ይሄን ማየት ያስፈልጋልና አንዳንዴ እንትን ይላል። አንዳንዱ ደግሞ መጽሐፍ ቅዱሳዊ ስያሜ ይሰጠዋል። ለምሳሌ ሴሜቲክ የመጽሐፍ አጠራር ነው እኮ ሴም የሚል የመጽሐፍ ቅዱስ ነው እንጂ ሌላ እንትን የለው። ኩሽ የሚልም በመጽሐፍ ቅዱስ ያለን ነው። ኩሽ እና እንትን የሚሉትን ከመጽሐፍ ቅዱስ ወስደው እንትን አድርጓቸው። እኒህን የሚፈልጉ ሰዎች ማለት አብዛኛውን እነዚህ የሚፈልጉ ሰዎች ሴም እንዲጠራላቸው ፈልገው እንደዛ ለጠፏቸው። አውሮፓውያን ናቸው እንደዛ የሚያደርጉት። ራሳቸው ሴሜቲክ ያልሆኑ ግን ሴም የተሻለ ነው። አሁን በዚህ በሃማቲክ በሆነው ነገር እንዲጠራ ምናምን ከሚደረግ በሚል ይመስለኛል፣ ሴራም ይመስለኛል። አሁን በኩሽ ስም ጠርታ ለምን ሀምን እንዳልጠሩት እንትን አይልም። ቅድም እንዳነሳ ነው ማለት ነው። ይሄ ዝም ብሎ ስም ነው። ሰዎቹ እንደሸነጣቸው እንዳማራቸው በዛ ወቅት በተረዳቸው በቃ እንዲህ ቢሆን ይሻላል ባሉት ነገር ነባራዊ ሁኔታ በወሰነላቸው መንገድ ነው የወሰኑት እንጂ ዘርን እንደማያመለክት ማወቅ አለብን ማለት ነው። ይህን ወደ አገው ቋንቋ አምጡትና ቅማንትን እዛ ውስጥ ሲመደብ ምን እንደሆነ በዚህ መንገድ መረዳት እንችላለን። ስለዚህ የቋንቋ ስም አወጣጥ ምንም አይነት ፎርሙላ የሌለው መሆኑን በዚህ መረዳት አለብን። ምንም አይነት ህግ የለውም። ምንም አይነት በየትኛው ህግ ነው ሴሜቲክ ያሉት? ለምሳሌ ሴሜቲክ ቋንቋ ተብሎ ከተመደበው አብዛኛው ቋንቋ የከነአን ቋንቋ ውስጥ የተወልዶ ያደጉ ናቸው። ኢብራይስጡን በለው ፊንጋውያን በለው እዛ አካባቢ ብዙ ቋንቋዎች አሉ። በጣም ብዙ የምዕራብ ሴሜቲክ ምዕራብ ነው የምዕራብ ሴሜቲክ ተብሎ የተመደበው ማለት እነዚህ የማን ቋንቋ ናቸው? የከነአን። ከነአን ደግሞ ማን ነው? ካማዊ ነው። ካማዊ ቋንቋ ነው እንጂ ሴሜቲክ ሊሆን አይችልም በዘሩ። ልክ እንደዚህ መረዳት አለብን ማለት ነው። ስያሜውም የሆነን ዘር አያመለክትምና በዚህ ማወቅ አለብን። መጠሪያ ብቻ እንደሆነ ማለት ነው። የእኔ ስም ስሜ ነው እኔን ለመጥራት እንጂ እኔን ባህሪን ምናምን እንትን ሊያደርግልኝ አይችልም፣ ሊገልጽ አይችልም በፍጹም። ስሜን የኔን ባህሪ ለማወቅ ስሜን አይተህ ማወቅ አትችልም። እኔ ጋር አብረህ መኖር ብዙ ጊዜ አብረህ መረዳት መጣር ያስፈልጋል የኔን ባህሪ ለማወቅ እንጂ ዝም ብለህ አታውቀውም። ስሜን ይዘህ እሱ አይሆንም ማለት ነው። ዘርን አያመለክትም። በእኛ ሀገር እየጦዘ ያለው የብሔር ፖለቲካው ማለት ነው። የብሔር ፖለቲካው እኔ ብስ እኔ በልጥ ምናምን ጉትቻው ማለት ነው። ከመሬትም ከሰውም ጋር ነው የሚጓተተው። ህዝብም ሊጎትት ይፈልጋል፣ መሬትም ይጎትታል። አሁን ይሄ የተበላሸው የብሔር ፖለቲካ ነው። ይህን እንደዛ የሚያደርገው በተበላሸ መንገድ ህብረ ብሔር ፌዴራሊዝምን ተርጉመው የሚያጠዙት ያበላሹት ማለት ነው። በዚህ ቀውስ ውስጥ ነው በቃ አንተ ሴሜቲክ ቋንቋ የሚባል ስለተናገርክ ሴም ነህ ይልሃል እና የሴም ቡድን ለመመስረት ይሞክራል። ይሄማ ኩሽቲክ ነው፣ ሰው የኩሽቲክ ቋንቋ ተናጋሪ ስለሆነ ኩሽ ነው ይልሃል። የአገው ልሂቃን በዚህ ጋር ላንሳለ እኛ ኩሽ ነው ይለዋል። እዛ ኩሽ በሚለው ጎራ ሄደው እንትን ማለት መለጠፍ ይፈልጋሉ። ዚስ ቬሪ ዲፊካልት፣ በጣም አስቸጋሪ የሆነ ማለት ነው የፖለቲካ ጡዘቱ። ያለ አግባብ ተጠቀምንበት ማለት ነው። ልብ በል ምን ማለት ነው? ምናልባትም መድኃኒት ነው ብለህ ፎርማሊን እንደመውጋት ማለት ነው። መድኃኒት ትወጋዋለህ፣ ትክክለኛ ነገር ነው።
አሁን መድኃኒት ያልሆነውን ፎርማሊን ግን አምጥተህ ለማድረቂያ ለሬሳ ማድረቂያ ነው ትደርቃለህ። እንደዛ እንደማለት እኮ ነው። ሳትሆን የሆነ ቦታ ሄደህ የምትለጠፈው ወይንም ዘር ሳይሆን ዘር አድርገህ የምትረዳበት መንገድ በጣም መጥፎ ነገር ነው። የፖለቲካ ስካር ይባላል። ከዚህ ስካር ካልወጣን በጣም አስቸጋሪ ይሆናልና ይህንን ማየት ያስፈልጋል ማለት ነው። የአገው ቋንቋ ቤተሰብ በኩሽቲክ ቋንቋ ቤተሰብ እንደ ሊንጉስት አመዳደብ ማለት ነው ስር የተመደበ ነው። በዛ መሰበ እንደ ግርማ አውግቸው ፕሮፌሰር ግርማ አውግቸው የመሳሰሉ የስነ ልሳን ምሁራን ደግሞ ይህንን ይቃወማሉ። የአገው ቋንቋ ተብሎ የተመደቡ ቋንቋዎች የራሳቸው ባህሪ ያላቸው ኩሽ በሚለው ቢመደቡም ትክክል አይደለም፣ ራሳቸውን ችለው መመደብ አለባቸው እያሉ ነው። ዛሬ እርሳቸው ጀምረዋል። በሚቀጥለው ይሄ ይወጣል። እኔም በበኩሌ በተደጋጋሚ እላለሁ እነዚህ ቋንቋ ከኩሽቲክ ቋንቋ መመደብ ያለባቸው አብዛኛውን ጊዜ የፕሮቶሴሜቲክ ናቸው። አሁን በሰሜንም በማዕከላዊ ኢትዮጵያም የሚገኘው ሴሜቲክ ተብሎ የሚነገረው ቋንቋ ከነዚህ ቋንቋ የመጣ ነው። ላይ አብዛኛው ከቅማንተኛ ከአገውኛ ምናምን ያደገ ነው። ከወይጦኛ ከምናምን እዛ ከነበሩት ህዝቦች ነባር ህዝቦች የወጣ ነው። ከዚህ የአገው ቋንቋ ተብለው ከሚመደቡ ቋንቋዎች የወጡ ናቸው። ይሄ መሰረታዊ ነገር ነው። ስለዚህ እነዚህ ስትመለከተው የሴሜቲክ ቋንቋ አባቶች ናቸው። ኢትዮጵያውያን ሴሜቲክ የሚባለው ግዕዙን ጨምሮ ማለት አባት ቋንቋ ናቸው እነዚህ እንጂ የኩሽቲክ ወስደህ የምትመድባቸው አይደለም። አንዳንድ ነገሩ ስለሚመስል ማለት ነው እንደዛ ብለው የሚያመኑት። እውነትም የአገው ቋንቋ ቤተሰብ የሚባሉት ሴሜቲክ ከሚባሉት ጋር በስፋት ይዛመዳሉ። በተለይ ደግሞ እንደኔ ቅድም እንዳልኩት ፕሮቶ ሴሜቲክ ተብለው ቢጠሩ ጥሩ ነው ብዬ አስባለሁ። እንደዛ ነው የተሻለ የሚሆነው። ለምን ብትለኝ በቃላት ከኩሽ ቋንቋዎች ይልቅ በቃላት ከሴሜቲክ ቋንቋዎች ጋር ይበዛሉ የሚገናኙት ማለት ነው። አገውኛ የሚባለው ውሰደው፣ ቅማንተኛም ብለው ቅማንተኛ ከግዕዝ ጋር ያለው ግንኙነት የሚገርም ነው። ቅማንተኛ ከትግርኛ ጋር ብለው ከአማርኛ ጋር ተወው ከሌሎችም ኢቨን እንትኖቹ ጋር ማለት ጉራጌዎቹ ጋር ሌሎችም የሴሜቲክ ቋንቋ የሚባለው ከዚህ ጋር ነው የሚገናኘው በሚገርም ሁኔታ ማለት በጣም በስፋት። ስለዚህ ለዛ ነው የሚቀርቡት እንጂ ከእንትኑ ጋር ብዙ አታዩም። ከኩሽቲክ ጋር ይኖራል አንዳንድ፣ ግን ስኖት መሰረታዊ በሆነ መንገድ በብዛት የሚገናኝ እንትን የለውም። የአረፍተ ነገር መዋቅሩ ስትመለከተው ከሴሜቲኩ ጋር አንድ ነው። በእርግጥ የኩሽቲክ ቋንቋ የሚባሉት ሁሉም ከሴሜቲክ ቋንቋ ከተባሉት ከግዕዝ ውጭ ካለው አንድ አይነት ነው። በአረፍተ ነገር መዋቅሩ ወይም ሲንታክሱ ተመሳሳይ ነው። ይህንም ስትመለከተው ማለት ነው። ስለዚህ አባት ናቸው ለዛ ሰሜን ኢትዮጵያ ላለው እነዚህ ቋንቋዎች አባት ናቸው ስንል ልክ ነው፣ እዛው ያለ ህዝብ ስለሆነ ማለት ነው። ይህንም ምን ታደርጋለህ? በተናጋሪውን በህዝብ ደም ትስስሩ ምን አድርገናል? ባለፈው ስናነሳ ቅድምም አንስቼዋለሁ፣ እዚህ በፊትም ባነሳ ነው በደም እንትና ለሴሜቲክ ቋንቋ ተናጋሪው የዲኤንኤ አንሰስተሪ ናቸው። እነዚህ ህዝቦች በአንድ አካባቢ መገኘታቸው የዲኤንኤ አንሰስተሪ በሆናቸው በዛ አካባቢ ያሉ ከጥንት ጀምሮ የነበሩ አንድ አይነት ህዝብ እንደሆነ ያሳያል። ይህን ያሳያል። ስለዚህ ቋንቋቸው እዛው ጋር የተሳሰረ ከዛው የተወለደ ያደገ መሆኑን ትረዳበታለህ ማለት ነው። ይህንን በዚህ ማንሳት እንችላለን። የቀደሙ ስነ ልሳን አጥኚዎቹ ስለ እነዚህ ቋንቋዎች ወይም የታሪክ ባለሙያዎችን ጨምሮ ስለ እነዚህ የአገው ቋንቋ ተብሎ የተመደቡት ምን ይላሉ የሚለውን ነገር እንመልከት። አሁን እዚህ ጋር ማለት ነው። የመጀመሪያው ጆርናል ኦፍ ሮያል ኤዥያቲክ ሶሳይቲ የሚባል በ1885 በፈረንጆች የታተመ ቮሊዩም ቅጽ ማለት ነው። አይ ቲንክ 17 ገጽ 72 ያለውን ላንብበው ምን እንደሚል ማለት ነው። ስለ የአገው ቋንቋ የተባሉትን ወይም እነዚህን ቋንቋ ምን እንዳላቸው ማለት ነው። ምን ይላል? አገው ይላል እንትኑ ቋንቋው ነው። አገው ስፖክን ባይ አቦሪጂናል ኢንሃቢታንትስ ኦፍ አቢሲኒያ ኢዝ ክላሲፋይድ አመንግ ሃማቲክ ታንግስ ኦፍ ኩሻይት ግሩፕስ ይላል። በኩሻይት ግሩፕ ሆኖ ሃማቲክ ልሳን ያላቸው እነዚያ የሚናገሩት ነው። የነዚህ ቋንቋ ነው አለ። ሃማቲክ አለ እዚህ ጋር ካማውያን ብሎ ተናገረ። እዚህ ጋር ይችን አስምርባት ሃማቲክ ብሎታል። ሃማቲክ ታንግስ ኦፍ በኩሽቲክ ቋንቋ እሱ እንግዲህ ሳይንሱ የመደበውን ቅድም ያልኩትን ነው። ኤንድ ኢዝ ዲቫይድድ ኢንቱ ሴቨራል ዲያሌክትስ በብዙ ዲያሌክትስ ተዘርዝሯል ይላል። ከዛ ቀጥሎ ተከፋፍለዋል ይላል። ዲያሌክት ሳይሆን ብዙ ቋንቋ የቋንቋ ልዩነቶች ናቸው። እሱ ዲያሌክት አለው። የአገው ቋንቋ የሚባል ዲያሌክት የለውም። የት አለው? የሰቆጣው ዲያሌክት አለው? ምን የሚባል ዲያሌክት አለው? ምናልባት ክምራ ክምጣ የሚለው እሱ የሆነ ካለን እሱን እንየው። ከዛ ውጭ የለም። የጎጃምን አገው ብትወስደው ዲያሌክት የለውም። ሜይ ቢ ኩንፈል እና እንትን በሚባለው ካልሆነ በስተቀር የቅማንቱ ብትመጣ በጣም ብዙ ዲያሌክት አለው። አነሳዋለሁ፣ ይህንም አነሳዋለሁ። እንደዚህ አይነት ዲያሌክት ብሎ የጠሩት ዲያሌክት አይደለም። የቋንቋ በተመሳሳይ የሆኑ ቋንቋዎች የራሳቸው እንትን ያላቸው ማይግባቡ ግን ተመሳሳይ የሆኑ ማለት ነው። ይሄን ማየት እንችላለን። ሰውየው ይሄንን ነገር ነው የነገረን። በተለይ ይላል the dialect of ደምቢያ spoken at ጎንደር ይላል the most important and purest of many accounts ይላል።
በግልጽ የተጠቀሰ ነው። የደንቢያ ቋንቋ የሚባለው ማለት ነው። ኪንግደም ኦፍ ደንቢያ ሲናገሩት የነበሩት ነው። ይህ ቋንቋ ቅማንተኛው፣ ፈላሽኛው፣ ካይልኛው ምናምን የምትለው ቋንቋ ሱቋርኛ ምናምን የሚባለው እሱ ነው። በቃ ምንም ልዩነት የለውም። ዲያሌክት ነው። የቅማንት አንድ ዲያሌክት ነው ደንቢያ የምትለው ማለት። ስለዚህ ይሄ በጣም እንትን አድርጎ ከነዚህ መካከል እንዲያውም ይሄ በጣም እንትን የሆነው ነው ይላል። ሌላው ምን ይላል? ቻርለስ ቢኬ የሚባል በ1848 ባሳተመው ኦን ዘ ጂኦግራፊክ ዲስትሪቢዩሽንስ ኦፍ ዘ ላንጉጅ ኦፍ አቢሲኒያ ኤንድ ዘ ኒበሪንግ ካንትሪስ የሚል ገጽ 212 ያለውን ላንብበው። እዚህ ጋር ምን ይላል? ቢኬ እንትን ባነሳው ገጽ 212 ላይ የአገው ቋንቋዎች ብሎ ክላሲፋይ አድርጓቸዋል፣ ዘረዘራቸው። እነዚህ አንደኛው ክምጥና ይላል። ክምጥና ብሎ ባይ ክምጣ ይላቸዋል። ዋግ ነው የሚነገረው ብሎ አስቀምጧል። ሌላው ክምራ ብሎ ባይ ላስታ አረገው። ኦኬ። ሌላው አውኛ ብሎ አዋዋዎች ነው የሚናገሩት አለ። አዋዋዎች የጎጃም አገው ማለት ነው። እሱ አዋዋዎቹ አገው ምድር ላይ ይነገራል አለ። ሌላው ኳረሳ ይላል። ይህም ቋራ ነው የሚነገረው ይላል። ሌላው ፋሎሻ ይላል። ፈላሻ ማለቱ ነው። ፈላሻ ኦፍ ጋላገር ነው የሚለው። ጋላገር ፈላሻ ኦፍ ጋላገር ነው የሚለው። ጋላገር ታውቃለህ የት እንደሆነ አንተ በደንብ ስለምታውቀው ማለት ነው። ሌላው ካይላ ይላል። ቦታው ስፔሲፊክ አልጠቀሰም፣ ግን ይሄም አዋዋም ሌላም ቦታዎች አሉ። የአዋዎቹም አይነት ነገር ለማለት ነው የሞከረው። ሌላው ብሌን ነው። ይሄም ኤርትራ የሚነገረው ነው። አታላ ማለት የሰሜን ቋንቋ የሚባለው ነው። ይሄ ሰሜን ነው፣ ግን ባለፋም በቋራም ይሄም ተጨማሪ ሆኖ ይነገራል። ያው እንትን ስለሆነ ማለት ነው። ሌላው ኻማንት ብሎ ጽፎታል። ኻማውንት ብሎ ነው። ኻማውንት ብሎ ደግሞ ቅማንቱን ጠርቶታል ማለት ነው። እነዚህን ነው እንግዲህ የአገው ቋንቋ ኻማቲክ ቋንቋዎች ያላቸው እነዚህ ናቸው ማለት ነው። ከዚህ ውስጥ ደንቢያ ይሄኛው ሜንሽን አላረጋቸውም፣ ግን ደንቢያ ቅድም ሜንሽን እንዳደረገው ማለት ነው። ኻማቲክ ቋንቋዎች ያላቸው ማለት ነው። ሌላ ሶስተኛው ጆርናልስ ኦፍ ቦምባይ ብራንች ኦፍ ሮያል ኤዥያቲክ ሶሳይቲ የሚባል ከላይ ቅድም አንድ እንትን አንስቼ ነበር። የእሱ ብራንች የሆነ አንድ ጆርናል ባሳተመው ገጽ 222 ላይ እንዲህ ይላል። The most important family of Ethiopian languages is what I have named Khamatic. በዋናነት በኢትዮጵያ ውስጥ ካሉ ቋንቋዎች ውስጥ በጣም ኢምፖርታንት የሆኑ ማለት ነው፣ ወይም በቃ ጎልተው የሚታወቁ እንደማለት ነው። ኻማቲክ ናቸው። እኔ ኻማቲክ ብዬ የጠራቸው ናቸው ይላል። ለምንድን ነው ካማውያን ቋንቋዎች ያልኳቸው የሚለውን ሲያብራራ ሁለት ምክንያት ያቀርባል። አንደኛ either on account of the traditions which ascribed their origin to Ham. እነዚህን ቋንቋ የሚናገሩ በዚህ ኻማቲክ የሆነ ቋንቋ የሚናገሩ ህዝቦች ትራዲሽናቸው ከካም ጋር ስለሚጠጋ ነው። ወደዛ እንትን ስለሚያደርግ ነው፣ አስክራይብ ስለሚያደርግ ነው። ከዛ የመጣ ነው ማለት ነው። ትራዲሽኑ እንደዛ ነው። ቅማንት ምንድን ነው የሚለው? አንተ ማነዘር ኻማንት ይልሃል፣ ወይም ካማንት ነው የሚለው። አንተ ካምነህ ማለት ነው። የካምን ትራዲሽን፣ ትውፊት፣ ባህል፣ ወግ ይዞ የመጣ ቋንቋውን፣ ወጉን፣ ሁሉን ሃይማኖቱን ሁሉ ሳይቀር ይዞ የመጣ ማለት ነው። ይህን ነው የነገረን ሰውየው። በዛ ምክንያት ካማውያን ናቸው ብንላቸው የተሻለ ነው። እንደዛ ብያቸዋለሁ አለ። ሁለተኛው ኦር ይለና because the first of its language I have studied is ኻምጥኛ አለ። ኻምጥኛ ነው አለ። ኻምጥኛ ነው የሚለው ሰው። ኻምጥኛ ማለት ደግሞ it is the tongue of Ham ማለት ነው፣ ወይንም ኻምስታንግ ማለት ነው፣ የሃም ልሳን ማለት ነው ይላል። ኻምጥኛ ብሎ ጻፈውን ሲተረጉመው ማለት ነው። ይሄም ኽምጣ የሚለው ኻምጣ ማለት የካም ቋንቋ እንደማለት ነው፣ ባገውኛ ማለት ነው። that's nice። ከዚህ አንጻር ነው መጀመሪያ ያጠናሁት መጥቼ ይሄን ነው አለ። በ1848 47 46 የመጣ ሰውዬ ነው። በዚህ ጊዜ ሲያገኘው መጀመሪያ ያገኘው ማን ነው? ይሄን ነው ያጠናው ማለት። ስለዚህ እንደዛ ብሎ ወሰደው። እኔ ለጥሩ ነው ትርጓሜ ብያለሁ። ኻምጥኛ በሚለውም ቢሄድም ቅማንት የሚለው ኻማንት ከሚለውም ጋር ስትመጣ ተመሳሳይ ነው ማለት ነው። ስለዚህ የዚህ ቋንቋ የካም ቋንቋ ነው የሚናገሩት ማለት ነው። ካማዊ የሆነ ቋንቋ ነው የሚናገሩት ማለት ነው። ይሄ እንዲያውም በትራዲሽን እና በእንትኑ የቋንቋው ስያሜ ተመስርቶ የነገረ ነው። የመጨረሻው አንድ ኬን የሚባል ኬኔ ነው። ኬኔ ኤኤች የሚባል ነው። 1896 ገጽ 483 ላይ ያለውን ላንብበው። ይህም አጭር ነው። ይህም ብዙ ነገር ነው የሚናገረው፣ ግን ለቆረጥ ለማድረግ ምንድን ነው ሰውየው ምን ይላል? ቢኬን ይጠቅሰውና ቢኬ ኮል ሃማቲክ ላንጉጅስ ኽምጥኛ ብሎታል። ኸመንጥኛ አለ። ከረንትሊ ኢን ዘ ዲስትሪክት ኦፍ የሆነ ነገር ጠራ፣ ያ ዋግ የሚለውን ነገር። ሌሎች ደግሞ ሌላውን እንትና ምንድን ነው ኸምራ የሚለውን ደግሞ አንስቶ ከሰቆጣዎች ጋር ምናምን እንትን ይሄ ከላስታዎች ጋር ለማውራት ሞከረ። ከዛ በኋላ እነዚህ ኽምጥኛም ኸምርኛም ቢሆኑ ይላል። አሁን ይሄኛውን ምን አለው? ኽምርኛን ምን አለው? ኮሌክቲቭ ኔም ኦፍ ሃማይትስ ኦፍ ላስታ ነው አለው። ሃማቲክ ላንጉጅ ኦፍ ዋግ ነው ማለት ነው። ኦኬ። ሁለቱን ደግሞ ሲያጠቃላቸው ምን አለ መሰለ?
እነዚህ እንደገና በአንድ አድርጎ ሲያመጣ ቫሪያንትስ ኦፍ ሃማንት ይለን። የቅማንት ክፍልፋዮች ናቸው በዋናነቱ ሃማንት የሚለው ማለት ነው። አየው ቅማንት የሚለው ይሄ ነው በዋናነት የዚህ የሃማንት ቫሪያንት ናቸው፣ ብራንቾች ናቸው፣ በዛ ውስጥ የተወለዱ ናቸው አለ። ይሄን ደግሞ የት ይገኛል ሲል ምን አደረገው? ኮሌክቲቭ ኔም ኦፍ አምሃራ ኤንድ ሸዋ ሃማይትስ። በአማራና በሸዋ የሚባለው ኪንግደሞች ወሎ ማለት ነው። አማራ ኪንግደም ታውቃለህ። በዛ ኪንግደም እና በሸዋ ኪንግደም ውስጥ የሚነገረው በኋላ ደግሞ ደንቢያ አለ። በዋናነት ዋናው ደንቢያ ነው። በዚህ የሚነገረው የዚህ ሃማይት ቋንቋ እንትን ብራንች ናቸው አላቸው። አሁን የክምጥኛ የሚባሉት የጥንቱ ቅማንተኛ ምንድን ናቸው አለ? ብራንች ናቸው ብሎ ነገረን ማለት ነው። ይህን ነው የነገሩን። እነዚህ የአገው ቋንቋ የተባሉት በዋናነት ኦሪጂናል ይህ ነው የሚሆነው። ለምንድን ነው የሚሆነው? ህገ ልቦና የሚቀደስበት ቋንቋ እኮ ነው። ህገ ኦሪት የሚቀደስበት ቋንቋ እኮ ነው። ይህን የሚቀድም ቋንቋ ይመጣል። አገውኛ ለምን አይቀደስበትም? ግዕዙ ለምን አይቀደስበትም? ህገ ልቦና ህገ ኦሪት ለምን አይቀደስበትም? ህገ ኦሪት በኋላ አስገብተውበታል። ኦሪጂናሊ ግን ቅማንተኛ ነው ህገ ኦሪቶች። ይህም በተደጋጋሚ እንትን አለ። ይህን ከፈለጉ ደግሞ እንትን ማንበብ ይችላሉ። ሊተርጂ ኦፍ ሰቨንዝ ሰባት የሚለው የሰባተኛው ሰንበት ቅዳሴ የሚል መጽሐፍ አለ። ኦንላይን ታገኙታላችሁ። የኦፕን ላይብራሪ ምናምን ገብተው ማግኘት ይችላሉ። ስለዚህ ጥንታዊ ቋንቋ ቅማንተኛ ነው። አገውኛ ምን የሚባሉት አሁን የተፈጠሩት ከዚህ ሄደው ወጥተው ከዲያሌክትነት አልፈው በኋላ ቋንቋ ሆነው ልዩነት ፈጥረው የመጡ ናቸው ማለት ነው። ይህን ነው የሚያሳየን። ሰውየውም እዚህ ጋር አሁን ያነበብኩት የሚመለከተው ይህን ነው በደንብ አድርጎ የነገረን ማለት ነው። ይህን ለማጠቃለል የአገው ቋንቋዎችን ማን ነው በኩሽቲክ ስር የመደባቸው የሚል ጥያቄ ይነሳል ብዙ ጊዜ ማለት ነው። እንግዲህ ለአገው ቋንቋዎቹ ጥናት ትልቅ ኮንትሪቢዩት ያደረጉት ሰዎች በርካታ ናቸው። ከነዚህ መካከል ዋና ዋናዎቹ ግን የሚታወቁትን ላንሳ። ብዙ ስራ የሰሩት ለምሳሌ ሊዮሪኒሽ፣ ካርሎ ኮንቲሮዚኒ፣ ሌላ ደግሞ ማነው እንትና ዴቪድ ኤ አፕላርድ የሚባል ሌላው ደግሞ ሀርበርት ሄዝሮን የሚባል ሰውዬ ናቸው። እነዚህ በየጊዜው እየመጡ የአገው ቋንቋ የሚባሉትን ብዙ ስራ ሰርተዋል። በተለይ ዴቪድ አፕላርድ እና ሄዝሮን በግራመር በምንም ግራማቲካሊ ኮምፓራቲቭ አናሊሲስ ሰርተዋል። ሮበርት ሄዝሮን ማለት ነው በ1976 በፈረንጆቹ መጥቶ የሰራው ማለት ነው። የሚገርም ነው። ስኬች ምናምን የሚል እንትን ነው፣ የሚጠቅም ነገር ነው። ሁሉንም የአገው ቋንቋ የተባሉትን እዛ ውስጥ አገብተው በደንብ አድርጎ ኮምፔር አድርጓቸዋል። ኮምፓሪዝን ሰርቷል ማለት ልዩነታቸውና ተመሳሳይነታቸውን አሳይቷል በደንብ እንትን አድርጎ ማለት። ይሄ በ20ኛው መቶ ክፍለ ዘመን ሁለተኛው አጋማሽ ነው። ዴቪድ ኤፕላርድ የሚባለው ደግሞ በ20ኛው መቶ ክፍለ ዘመን ወደ መጨረሻ ገደማ ከዛ በ21ኛው መቶ ክፍለ ዘመን መጀመሪያ አካባቢ የአገው ቋንቋ እንትኖችን ኮምፔር ያደረገበት ራሱ አንድ መጽሐፍ አለ። እኔ ገማለ እሱ መጽሐፍ ማለት ነው በ2006 የታተመ ነው በፈረንጆቹ። ከዛ በፊት ዲስክሪፕቲቭ አውትላይን ኦፍ ቅማንት የሚል ደግሞ በ1990ዎቹ ያሳተመው መጽሐፍ አለ። የሚገርም መጽሐፍ ማለት ነው። በዋናነት እነዚህ ሁለቱ ናቸው። ግን ሊዮሪኒሽ የክምርናን አጥንቷል። አንድ ትልቅ መጽሐፍ አለው። የቋረኛን ቋንቋ አጥንቷል። ቋራ ስፕራሽ የሚባለው ያኛው ክምራ ስፕራሽ ብሎ የሰራው ማለት ትልልቅ መጽሐፍት ሙሉ አድርጎ የሰራ ነው ይሄ እና ሌሎችም ይሄ ብቻ አይደለም። በአገው ቋንቋ ብዙ ሰርቷል። ይህን ማየት ትችላለን። ካርሎ ኮንቲሮዚንም እንደዚሁ የቅማንተኛ ቋንቋ ሰርቷል። ሌሎችም በርካታ እንትኖችን አጥንቷል። የብሌን ቋንቋ ብዙ ጊዜ ተጠንቷል። እነዚህን ማየት እንችላለን እና ወሳኞቹ እነዚህ ናቸው ማለት ነው። በዛ ስር እንዲመደብ እነዚህ ቋንቋዎቹ ቅማንት ምናምን የሚባሉት በሙሉ የአገው ቋንቋ ስር እንዲመደቡ ያደረጉት እነዚህ ናቸው በዋናነት። ሌሎችም ኮንትሪቢዩት ያደርጓሉ። ዋናዎቹ ግን እነዚህ ናቸው። ሊዮሪኒሽ በ19ኛው መቶ ክፍለ ዘመን ሁለተኛው አጋማሽ፣ ካርሎ ኮንቲሮዚኒ በ20ኛው መቶ ክፍለ ዘመን የመጀመሪያው አጋማሽ፣ ሮበርት ሄዝሮን በ20ኛው መቶ ክፍለ ዘመን ሁለተኛው አጋማሽ፣ ዴቪድ ኤ አፕላርድ በ20ኛው መቶ ክፍለ ዘመን መጨረሻና በ21ኛው መቶ ክፍለ ዘመን መጀመሪያ ትልቅ ኮንትሪቢሽን አድርጓል ማለት ነው። ኮንትሪቢዩት ሎት በተለይ ሄዝሮን የሚባለው እና አፕላርድ ቅድም እንዳልኩ ትልቅ እንትን አድርጓል ማለት ነው። የአገው ቋንቋ እንዴት እንደተመደበ እንዴት እንደመጣ በዚህ ማየት ትችላለህ። ስለዚህ ቅማንተኛ ያጠና ሁሉ እዛው እሱ ይመድበዋል። ኦልሬዲ ቅድም ምን ብላል ቢኬ መጀመሪያ እኔ ክምጥኛ አንድ ሳላገኘው ታማይት ቋንቋ ብዬ መድቤዋለሁ አለ። ሌላውም ሲመጣ እሱን የሚመስል እዛ ውስጥ ይመደባል ማለት ነው። ዋቴቨር ሁሉም ማለት ነው። በዚህ ምክንያት የመጣ ነው። ይህን ተከትሎ ደግሞ ቅማንት አገው ነው፣ ቅማንት ምናምን ነው፣ እንደዚህ ኩሽ ነው ምናምን የሚል ታመጣዋለህ ማለት ነው። ይሄ የሳይንቲፊክ ማህበረሰቡ የፈጠረው ቀውስ ነው ብዬ ነው የማስበው። ኦኬ ታንክ ዩ። መልካም እንግዲህ የአገው ቋንቋ ተብሎ የተመደበው የቋንቋ ቤተሰብ ተፈጥሯዊ ባህሪው ምንድን ነው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት እነዚህ ቋንቋዎች የአገው ቋንቋ ተብለው እንዲመደቡ አስተዋጽኦ ያደረጉ ምሁራንን ስም አንስተ ነበረ። ከዚህ በፊትም ተወያይተንበት የምናውቅ ይመስለኛል። ምናልባት እነዚህ ምሁራን
በወቅቱ ለቋንቋ ጥናት ሲመጡ ወደዛ እንዲሄዱ ያስገደዳቸው ሁኔታ ሊኖር ይችላል። ግን ያው እንደ አጋጣሚ ሆኖ ወይም ደግሞ ሁኔታዎች ፈቅደውላቸው ወደ ቅማንት መጥተው የቅማንተኛ ቋንቋን አጥንተው ቢሆን በእርግጠኝነት እነዚህ ቋንቋዎች ደግሞ በቅማንተኛ ስር ሊመደቡ እንደሚችሉ ምንም ጥርጥር የለውም። ግን አሁን ጥናት ሲደረግ ትክክለኛው የትኛው ነው የሚለውን ደግሞ መመርመር ግዴታችን ነው እኛ። በነገራችን ላይ ይህን በቋንቋ ዙሪያ የምትሰሩ ሰዎች መለሳችሁ ማጥናትም መመራመርም ትችላላችሁ። ከዚህ በፊት ያለውን ሳይሆን ምናልባትም ከዚህ በፊት የተጠናውን ሊያፈርስ የሚችል ነገር የሚታዩ ምልክቶች ብቻ ሳይሆኑ ሪያሊቲዎች ስላሉ ከዚህ አንጻር በደንብ መታየት ያለበት ይመስለኛል። በመጨረሻ አንድ ጥያቄ ላንሳና ቅድም ካነሳው አንጻር በአገውና በቅማንት ሕዝብ መካከል ያለው የባህልም የቋንቋም የስነልቦናም የደምም ግንኙነት ምንድን ነው? ወይም ደግሞ አገውና ቅማንት ምንና ምን ናቸው የሚል አንድ ግልጽ ጥያቄ ብናነሳ ምላሹ ምን ሊሆን ይችላል የሚለውን ጥያቄ ወደ አንተ ላምጣውና የዛሬ ውይይታችን በዚህ እንዘጋለን። ኦኬ፣ ያው አንዳንዶቹ እንግዲህ ከእንትን አንጻር ስለሚያዩት ማለት ነው የምናነሳውን ሀሳብ ላይጥማቸው ይችላል። አንዳንዶቹ ደግሞ ሊመቻቸው ይችላል። ዋቴቨር የራሳቸውን ሀሳብ ማቅረብ ይችላሉ በዚህ ጉዳይ ማለት ነው። ከኛ ፖይንት ኦፍ ቪው አንጻር የሚቀርቡትን በራሳቸው ደግሞ ይህንን ማብራራት በራሳቸው የጥናት ውጤቶችን ያላቸው ማስረጃ አምጥተው ማቅረብ ይችላሉ። እኛ ጋር ምንም እንትን የለውም። እዚህ ጋር እንደመነሻ ነው ቅድም ተናግሬያለሁ። እንደመነሻ ሀሳብ ላቅርብ። እዚህ ጋር አገውና ቅማንት ምንና ምን ናቸው ማለት ነው። የመጀመሪያው በደም ምንድን ናቸው? አገውና ቅማንት በደም ምንድን ናቸው ነው። በደም አንድ ህዝብ ነው። ምንም ልዩነት የለውም። አንድ ነው። የአንድ አባት የአንድ እናት ዘሮች ናቸው አገዎቹ ማለት ነው። አንድ ነው። ቅድም ስላነሳሁት መድገም አልፈልግም። ይሄ ደግሞ ኤቪደንስ ኦፍ ኢንተርፕላይ ኦፍ ጄኔቲክስ ኤንድ ካልቸር ኢን ኢትዮጵያ የሚለውን የሪሰርች ፋይንዲንግ ማየት ነው። ገብተው እዛ ማየት ይችላሉ። እሱ ጋር ስላለላቸው ማለት ነው። በ2021 እንትን የተደረገ ነው። የዲኤንኤ ጥናት ነው። አብዛኛው የዲኤንኤ ከሌሎቹ ከቋንቋ ከባህል ከምናምን ጋር አገናኝተው ያጠኑት ጥናት ነው። እሱን ማየት ይችላሉ ማለት ነው። በደም አንድ ነው። ቅማንቱ እዛ ጋር ተቀምጧል። የተቀመጠው ነገር ቅማንትና አገው አባታቸው አንድ ነው። እሱም አይደረኪ ነው። እናታቸው እንደዚ አንዛኮና ሰሜን ድራ ናቸው። ምንም ልዩነት የለንም ማለት ነው። በደም አንድ ነው። የስጋ ዝምድና የስጋ ወንድማማች አንድነት እንዳለ በዚህ ማወቅ እንችላለን ማለት ነው። በቋንቋ እንግዲህ በቋንቋ አንጻር ቅድም ስናወራም ስለነበረ ከዚህ አንጻር ማየት እንችላለን። ከጥንት የአንዱ የህገ ልቦናው እና የኦሪቱ መቀደሻ የሆነው ጥንታዊው ቋንቋ ቅማንተኛ ቋንቋ ቤተሰብ ናት። ከዛ የወጡ ናቸው። የአገውኛ ቋንቋ ምናምን አሁን እነዚህ በአገው እንትን ስር የመጡት የቋንቋ ክላሲፊኬሽን ምናምን የምትላቸው በዛ የመጡ ናቸው ብዙዎቹ። ብሌንም ብትወስደው እዛ ጋ ነው። የብሌኖቹም እንደሚሉት ታውቃለህ፣ በትግርኛ ወጥተው ሲናገሩ የሰማቸው አቦታትና ካብ ደንቢያ መጽኦም ይላል። የዛሬ 200 ዓመት ይላል። እንደዛ ነው የሚሉት። ከ200 ዓመት በፊት አባቶቻችን ከደንቢያ መጡ። ደንቢያ ደግሞ ምንድነው? ቅማንት እኮ ምን የሚታወቅ አይደል? ከዚህ ሄዱ ናቸው እነሱ። ግን በሂደው በመቆየታቸው ለረጅም ጊዜ በመቆየታቸው የቋንቋ ልዩነት አለ። አንዳንድ የሚገርም ማለት ነው። ይመሳሰላሉ። የሆነ ጫፍ ላይ የሆነ እንትን ይላል። በጣም ነው የሚገርም። ዝም ብለህ ትረዳዋለህ የሆነ ነገሩ ነው። ብሌኖቹ ጋር በተለይ ቅማንተኛና ብሌን በጣም ነው የሚገርመው የሆነ ነገራቸው ማለት ነው። ስለዚህ ይህንን ማየት እንችላለን። ግን ከጥንት ዋና መሰረታዊ የሆነው የህገ ልቦናው ስርዓት ነው። ህገ ልቦና የሚቀደስበት በየገጠሩ ብትዞሩ ማለት ነው ጫካ ውስጥ ያልተሰራ ቤተክርስቲያን አታገኙ። እፊጎቱ ሸዋ፣ ትግራይ ጫካ የለም እንጂ ጫካ ባለበት ተራራ ላይ ነው። ትግራዮቹ ብዙ የምታገኛቸው በደምብ ጫካ ባለው ማለት ተራራ ላይ የቅዳሴ ቦታዎች ናቸው። ብዙ ጊዜ ታውቃለህ፣ ከፍታ ቦታ ናቸው የህገ ልቦና ድግናዎች የሚሰሩት ማለት ነው። ጎጃም ብትሄድ፣ ወሎ ብትሄድ፣ ጎንደር ብትመጣ እንደዚህ ናቸው። በቃ ይሄ ነው። ይሄ አንድ ትልቅ ህዝብ የነበረ ነው፣ ሰፊ በውስጡ ኦሪት የሚከተሉ ደግሞ ቁጥራቸው የቅማንቱን መካከል ውስን ህዝብ ነበሩ። በደም አንድ ነው። አንድ እኮ ነው ሃይማኖት ብቻ ማለት ነው። ስለዚህ የመጣ በሙሉ ከጫካ ውስጥ ነው የተሰራው ቤተክርስቲያን ነው። የኦሪት ቤተክርስቲያን አሰራር የሚታይ ገለጣ ቦታ ነው። ድንኳን የሚተከለው እንጂ ጫካ ውስጥ አተክልም። በኦሪት ስርዓት ኖር ነው። ይሄ የሆነው ምንድነው? በህገ ልቦና ስርዓቱ አብዛኛው ህዝብ እንትን ስለሆነ ማለት ነው ወደዚያ ያመጡት። ይሄን ማወቅ አለብን። ስለዚህ ከዚህ የወጣ ነው። ህገ ልቦናን የሚቀድም ካልቸር ካላቸው ያገዎቹ ልክ ነው። አገውኛ ሊቀድምልን ነው። ግን የትኛው አገውኛ ነው የሚቀድመው ብለን እንውሰድ ብሎ አገውኛ ነው የሚቀድመው ከተባለ አገውኛ የሚባል ቋንቋ የለም። ሲጀምር አንድ ቋንቋ የለም። ዊ ዶንት ሃቭ ኤኒ ሲንግል ላንጉዌጅ ኮልድ አገው። አንድም አገውም ተብሎ የሚጠራ ነጠላ ቋንቋ የለንም። ዳሞትም አገው ነው የሚባለው የአገውኛ ቋንቋ ፋሚሊ ውስጥ ተመድቧል። የጎጃሙም ቅድም እንደነግረው አዊኛ ነው ያለው። ቅድም እንደተናገርኩት አዊኛ ነው የሚባለው። የሰቆጣውም ሁለት ከምጥኛና ከምርኛ ይባላል። አንድ ናቸው ብለውኛል እና ያናግራቸው ማለት
የትኛው ነው አገውኛ የሚባል የራሱ ግራመር፣ የራሱ ቮካብለሪስ፣ የራሱ የቋንቋ ስርዓት ያለው አገውኛ የሚባል ቋንቋ ያለው የትኛው ነው? የት አለ? አንድ ወጥ የሆነ ሰው እንደዛ ካልሆነ ከሌለ ከየት ነው የመጡት? ከየት ተወለደ? አሁን ይሄ እነዚህ አገውኛ ቋንቋ ተብሎ የተመደቡት ከየት ነው የመጡት? አባታቸው ማን ነው የሚለው እኮ በጣም ወሳኝ ነገር ነው፣ መሰረታዊ ነገር ነው። ጥንታዊውን ስትፈልግ ከቅማንት ገልቦና ቋንቋ የሚቀድም የለም። ይሄ ምንም ጥርጥር የለውም። አሁን እንደገና በደንብ ቢጠና ይሄ እርግጠኛ እንደሚሆን ምንም ጥርጥር የሌለው ነገር ነው ማለት ነው። የእነዚህ ቋንቋዎች አባታቸው አንድ ነው ከዚህ መሆኑን የሚያሳይ ነገር አለው። በነገራችን ላይ የቅማንተኛ ቋንቋ ጥንታዊነት በጣም በሚጎላ ሁኔታ ይታያል። እሱን ዲቴይል ከዚህ በፊት ያወራነው ይመስለኛል። በሚቀጥለው ሌላም ብዙ ማውራት እንችላለን። በሂደት በተፈጠሩ ማህበራዊና ሃይማኖታዊ ልዩነቶች መራራቅት ሲፈጠር ሁለቱ አገዎች ለብቻቸው ራሳቸውን ማለት አገው ተብሎ የተጠሩ ማለት ነው። በነገራችን ላይ አገው የሚባለው ስም ዝም ብሎ ቅድም እንዳልኩ ለሆነ ህዝብ ሲሰጥ የነበረ ነው እንጂ እኔ ራሱ ለእነዚህ ብቻ አገው እንዴት እንደተሰጠ ራሱ ግራ ይገባኛል። ለምንድን ነው ኩንፈል የሚሉት? ለምን አገው አይሏቸውም? አገው አይሏቸውም እኮ ኩንፈል ነው የሚሉት። እንዲያውም የቆላ እንትን ምንድን ነው ቆለኛም ይሏቸዋል፣ ሻንቅላ አገውም ይሏቸዋል። ሲጠሯቸው ሻንቅላ አገው ነው የሚሏቸው ራሱ ሲጠሯቸው ማለት ዋይ እንትኑ የምታየው ማለት ነው። ስለዚህ ይሄ በደንብ መታየት ያለበት ነው። ወጥ የሆነ አገው የሚባል ህዝብ ነበረ ወይ? ሜቢ አንድ ህዝብ ቆይቶ ነው የተከፈለው። እሱም መጠናት አለበት፣ በደንብ ጥናት ያስፈልገዋል ያልኩት እሱ በዛ ምክንያት ነው። ዙሮ ዙሮ ግን ቋንቋ ደረጃ እነዚህ ከጥንት አብረው የነበሩ ግን በኋላ በሂደት የተፈጠሩ ነው ልዩነቶች ናቸው። በተለይ ደግሞ የሰቆጣ አካባቢ ያሉ አገዎችና ጎጃም አካባቢ የነበሩ አገዎች የሃይማኖት ሲስተማቸውን ሲቀይሩ ከህገ ልቦና በወጣ መንገድ ሲሄዱ በዛ ምክንያት ተወጋግዘው ተለያይተዋል ከዋናው ቅማንት ከትልቁ ህዝብ ጋር። አሁን ልዩነት ተፈጠረ፣ አትገናኝም ማለት ነው። እንደዛ ከሆነ ዚህን ቋንቋ ምን ይሆናል? እየራቀ ቋንቋ ያድጋል አይደለ? ባደገው መንገድ አንተው በራሱ መንገድ ያድጋል፣ ያም በሆነ መንገድ ያድጋል። አትገናኝም በኋላ። በዚህ ምክንያት የመጣ ልዩነት ነው። የነዚህ ህዝቦች ጋር ያለው ልዩነት በዚህ ምክንያት የመጣ ነው። ሌሎቹ በቦታ ርቀት ምክንያት የተለያየ ሊሆን ይችላል። እንደዚህ አይነት ነገር ላይ ከብሌኖች ጋር የመጣው እንደሱ አይነት ነገር የፈጠረው ነው። ጊዜ ቦታ ይለያል። አንድ የቋንቋ እንትንን ዲፈረንስ እንዲመጣ የሚያደርገው እንጂ መጀመሪያ አንድ ቋንቋ ሲናገሩ የነበሩ ህዝቦች እንደሆኑ የቋንቋ ባህሪያቸው ያሳያል ማለት ነው። ነገር ግን እንግዲህ በቋንቋ በጣም ተቀራራቢ ናቸው። አሁንም ቢሆን አሁን ባለው የቋንቋ ልዩነት በሚባለውም በሆኖ በጣም ተቀራራቢ ነው። ለዛ ነው የሳይንቲፊክ ኮሚኒቲው የአገው ቋንቋ የሚል ስም ሰጥቶ የአገው ቋንቋ ብሎ ይጠራቸው። እኔ የቅማንተኛ ቋንቋ ተብሎ ቢጠሩ ጥሩ ነው ብዬ ነው። ወይም ሃማቲክ ላንጉጅ ተብሎ ቢመደቡ ነበር የተሻለ። ለእኔ ሃማቲክ ቢባል ቤስት ነው። ሃማቲክ ተብሎ መመደብ ነበራቸው። ስያሜው ራሱ የአገው የተባለበትና ከኩሽ ወስደው የጨመሩት ራሱ ብዙም እንትን አይደለም፣ የሆነ ሳውንድ አያደርግም። ግን ዝሮ በጣም ተቀራራቢ ናቸው፣ በቃላትም በምንም ማለት ነው። በዲያሌክት ብዛት ዲያሌክት ማለት ዘዬ ማለት ነው። ሲያጥና አሁን ቅማንተኛ ብትወስደው በጣም ብዙ ዲያሌክት አለው። ላይክ ቋረኛ፣ መረባ፣ ደንቢያ፣ አቸፈር፣ ፈላሻ፣ ካይላ፣ ጭልጋ፣ አታላ ወይንም ስሜን እና ኮለቻ ወይም ኮለሳ የሚባለው ማለት ነው። ጃዊ ውስጥ ያሉት እነዚህ በሙሉ የቅማንተኛ ዘዬዎች ናቸው። ሁሉም ይግባባሉ፣ ምንም ችግር የለባቸውም። ይሄ ሁሉ ትልቅ ዘዬ ያለው ምን ቢሆን ነው? ቅማንተኛ ትልቅ ቋንቋ ስለነበረ ነው። በጣም ትልቅ ቋንቋ መሆኑን በዚህ ታውቃለህ። አገውኛ ውሰደው፣ ስንት ዲያሌክት አለው? አሁን እኔ የክምራውን ብትወስደው ምን የሚባል እንትና ያለው ክምጥና ሚል ሁለት አለ ብለው ጽፏል። ሜይ ቢ ከዛ ያለፈ ሊኖር አይችል። የጎጃም ዲያሌክት አይቼ አላውቅም። የዳንግላ ወይ ምናምን ሰባቱ አገው የሚሉ የራሳቸው ይኑራቸው አላውቅም። የለም እንደዛም ሰምቼ አላውቅም። አንድ ቋንቋ ነው አገውኛ፣ በቃ አለቀ። አዲስ የወጣ ቋንቋ መሆኑን ማለት ራሱን እንትን ከሆነ ቋንቋ ለይቶ ራሱን የቆመ መሆኑን የምታውቀው በዚህ ነው። ቅማንተኛው ደግሞ ብዙ ዲያሌክት አለው፣ ከብዙ ቋንቋዎች ጋር ደግሞ ይቀራረባል። የጥንት ቋንቋ መሆኑን በዚህ ነው የምታውቀው። እና ትልቅ ቋንቋ የነበረ መሆኑን ታውቀዋለህ በዚህ በዲያሌክት ብዛቱ ማለት ነው። ይህን በደንብ አድርገን መረዳት እንችላለን ማለት ነው። ይህ የቅማንትን ቋንቋ ግዙፍነት ያመለክታል። ሌሎቹ ከዚህ እንደወጡ የሚያመላክት ነገር አለው፣ ሰው ጥናት ቢያስፈልገውም ማለት ነው። ቅማንተኛ በጣም ሰፊ በሆኑ ቦታዎች ሲነገር የነበረ መሆኑን መረዳት ትችላለህ። አገውኛ ሁለት ውስን ቦታዎች ነው የነበሩት። ሜይ ቢ ሰቆጣ አካባቢ፣ ትግራይ የሆኑ ቦታዎች አካባቢ የሰቆጣውና የሆነ ቦታ እዛ አካባቢ ነው እንትን አይልም። አበርገሌ ምናምን ሰቆጣ የሚባለው ዛታ ምናምን የሚባለው ሜይ ቢ እስከ ኮረም የሚሄድ ነገር ሊኖር ይችላል። ሜይ ቢ ወደ እንትና ተንቤን ምናምን ከዚህ ባለፈ አታገኘውም የሰቆጣው ማለት ነው። የጎጃሙም አሁን ካለበት ቦታ ማክሲመም ከገፋ የዳሞት ድንበር ድረስ እስከ ዳንግላ እና አሁን ያሉበት ቦታ ያለፈ ሌላ ቦታ አታገኘውም። ይህን ማየት ትችላለህ ማለት ነው። ቅማንቱ ግን የቆዳ ከቨሬጁ በጣም ሰፊ የነበረ ነው። ቅድም ያነበብኩልህ የኬኔ መጽሐፍም ያለው ይሄን ነው። በኪንግደም ኦፍ አማራ፣ በኪንግደም ኦፍ ሸዋ ሁሉ ይነገር ነበረ። ያ ሃማቲክ ቋንቋ ይላል። ሃማንት ብሎ የጠራው ማለት ነው። ይሄ
መሰረታዊ ነገር ነው፣ ትልቅ ነገር ነው። ይሄንን ማየት ጥሩ ነው ብዬ አስባለሁኝ። ቅድም ያነበብኩትን ማለት ነው። ኦኬ በመልክ አገዎችና ቅማንቶች በመልክ ይመሳሰላሉ? እስኪ እንግዲህ ሰው የራሱን እንትን ይበል። አሁን ያለው ሁኔታ በጥቅሉ ቅድም አንድ ሰው የጻፈውን በሰሜኑ ምናምን ብሎ አንድ ናቸው ብሎ ዘርዝሯል። እንዲያውም እሱ በከንፈር በአይን በጆሮ በአፍ ምናምን ብዙ ነገር ነው የጻፈላቸው ማለት ነው። ስለነዚህ ህዝቦች ዘርዝሯል። እኔ ያንን ስለተወኩት ነው እዛ ጋር አምጥቼ ያነበብኩት ማለት ነው። እና አንድ አይነት ናቸው ብሏል። ይመሳሰላሉ ብዙዎቹ። ምናልባት ባህላዊ የሆነ ፊት ገጽታ ምናምን የሚለያቸው ባይኖርም አንዳንዴ ደግሞ የተወሰነ ልዩነት ይኖራቸዋል። አሁን የቅማንቱን መልክ አይተህ መለየት ማትችለው ከአማራው ጋር ነው። አማራውና ቅማንቱ ደፍነትሊ ተመሳሳይ ነው። ልዩነት አታይበትም በምንም መንገድ ማለት ነው። አንድ ህዝብ እስከ ቅርብ ጊዜ አንድ የነበረ ስለሆነ ማለት ነው። እነዚህ ቀደም ብለው ሜይ ቢ በሆነ ነገር የተወሰነ ነገር ትንሽዬ ትላለ። አብዛኛው ተመሳሳይ ነው። ኖ ዲፈረንስ። ኢትዮጵያውያን የሚል ልዩነት የላቸውም። ግን የሆነ ልዩነት አለ። የጎጃም አገውን ሳይ የሆነ ከቆዳ ቀለማቸው ከፋሻል የሆነ ነገራቸው የተወሰነ ነገር የሆነ ነገር የሚያሳይ አለ የተወሰነ ነገር ማለት ነው። ቅማንቱ እኔ እንዳልኩት የኔ አንደርስታንዲንግ ነው። ይሄ በደንብ ባለሙያ ቢያጠናው ደስ ይለኛል። ግን አብዛኛው በጥቅሉ ኢትዮጵያውያን ልዩነት የላቸውም። አንድ አይነትም ህዝቦች ናቸው። ግን በጥቅሉ አንድ አይነት ህዝብ ናቸው። በዚህም ቢሆን ማለት ነው ብዙ የጎላ ለውጥ አታመጣም። በባህል ግን የሹርባ አሰራራቸው የተለያየ ነገር ግን ይለያያል። ፊታቸው ላይ የሚያስቀምጡ ምልክት ምናምን ታይፕ ኦፍ ታቱ ዩዝ እንደዚህ ነገሮች ይለያያሉ። እሱን ማየት ያስፈልጋል። በባህል የሚያመሳስሉ ብዙ ነገሮች ቢኖርም በርካታ ልዩነቶች ደግሞ አሉ። ላይክ አሁን በዘፈን የቅማንቱ ዘፈን ታውቃለህ እንዴት እንደሚዘፍኑ ማለት ነው። የራሱ እንትን አለው ቅማንቱ። ሁሉም ቅማንት ግን አንድ አይነት አይደለም። ጃዊ ያሉ ቅማንቶች ያላቸው ካልቸር ከሌላው ቅማንት የተለየ ነው። የጭልጋ እና የለአርማጭሆ ተመሳሳይ ነው። ምንም ልዩነት የለውም። የሆነ ነገር ሊኖር ይችላል በሂደት የሚፈጠረው ማለት ነው። ሌላም አሁን ነገሩ እነዛ ጥለውታል። አሁን ላይ እንደ በለሳ ምናምን የቀደመው ስታይል ብዙ የጣሉ ሊኖሩ ይችላሉ። ዝሮ ግን የዘፈን ልዩነቶች ታያለ። በትከሻው ነው ብዙ ጊዜ ቅማንቱ የሚዘፍነው። ቅማንቱ በትከሻው ነው። የሰቆጣ አገዎችም በትከሻቸው ነው የሚዘፍኑት። የጎጃሞች ደግሞ አብዛኛውን ጊዜ ከወገባቸው በታች ባለ አካላቸው ነው የሚዘፍኑት ማለት ነው። በእርግጥ ሌላውም ይንቀሳቀሳል። ታውቃለህ፣ የጎጃምኛ ወላይተኛ የሚመስል ዘፈን ነው የሚዘፍኑት። እሱን ማየት ነው። በሃይማኖት በድሮ ዘመን በሃይማኖት ይለያል። የጎጃሙ የጊዮንን የፍቅር አምላክ ያመልክ ነበረ። ይሄ በተለያየ መጽሐፍ ተጽፏል። ጎጃም አፄ ዮሐንስ በተደጋጋሚ የዘመተባቸው ከሱ በኋላ የነበሩትን የዘመቱባቸው ሃይማኖት የሄዱ እንትን እያለ ምናምን ይሄ ሌላ ስም እየሰጡ ሲዘምቱባቸው የኖረው በሃይማኖት ምክንያት ነው። ዜና መዋሉ የሞላው በዚህ ነው ከጎጃሞቹ ጋር ማለት። የሰቆጣዎችም ቀደም ብሎ የተከዜውን አምላክ ሲያመልኩ እንደነበሩ ተጽፏል። የተጻፈ ብዙ መጽሐፍት አለው። ቀደም ብሎ በነበረ ልዩነት ማለት ነው። እንደዛ ነው። ቅማንቱ የራሱ ገልቦና ነው ያን የጥንቱን ሃይማኖት ጠብቆ የሚኖረው ማለት ነው። አሁን ባለው ሁኔታ 98% ቅማንት ምንድን ነው? ክርስቲያን ነው። የኦርቶዶክስ እምነት ተከታይ ነው። አገዎቹም ከዛም ይለያልም። ኦልሞስት ኦል አሁንም ባልከው ልክ በቅማንቱ ደረጃ ክርስቲያኖች ናቸው አሁን ባለው ሁኔታ ማለት ነው። ኢንፍሉንሱ ከመጣ በኋላ ባለው በተፈጠረው ነገር ስትመለከተው ነው። በአኗኗርም የተለያየ ዘዬዎች አሉ። ለምሳሌ ሰቆጣ ብትሄድ ሰቆጣውያን የፍየል ወተት ይጠጣሉ። ቅማንት የፍየል ወተት አይጠጣም፣ በፍጹም አይጠጡም። ካልቸራችን አይፈቅድም። የእነሱ ካልቸር ይፈቅዳል። አሁን የፍየል ወተት መጠጣት እንትንም አይደለም፣ ችግር አይደለም። ባይተወይ ኢትስ ኖት ፕሮብሌም። ፍየል ስጋውን ከበላው ወተቱ መጠጣት ምንድን ነው የሚቸግር? በግ ወተቱን መጠጣት ምን ይቸግራል? ከስጋውን ከበላው ግን ኢትስ ኖት አወር ካልቸር። እንዲህ አይነት ልዩነቶች ታያለ። ትግራይም አሁን የፍየል ወተት የሚጠጡ ፓርቶች አይቻለሁ፣ ብዙ ሰዎች ሲጠጡ አይቻለሁ። በእንትን ማለት ነው። በሌላ መንገድ በአተራረስ በብዙ ነገር የሚያለያዩ ነገሮች አሉ። በአስተዳደር የኛ የወንበር ስርዓት አለን። አገዎች ውስጥ የወንበር ስርዓት መኖሩን አላውቅም። ሜይ ቢ እነሱ ያላቸው የባህላዊ አስተዳደር ምን እንደሆነ አላውቅም። ሞር እሱን እነሱ ቢገልጹት ደስ ይለኛል። ግን ቅማንቱ ከሌሎች የሌሉት የወንበር ስርዓት አለው በደንብ ጠብቆት የሚኖረው። በጋብቻ የቅማንቱ የጋብቻ ስርዓት በጣም የተለየ ነው ከሌላው ማለት ነው። ብዙ ልዩነት አለው። ስታገባ እንዴት ዘር እንደምትቆጥር ዘር ቆጠር አለው ራሱ ማለት ነው። 7 ቤት እንደተጠበቀ ሆኖ ግን ዘር ደግሞ ይጠበቃል። የክብርና የተንቴ ዘር ተብለ ምናምን ነው የምታገባው፣ ለክህነት ስርዓት የሚመች ማለት ነው። አሁን ክርስቲያን ከሆንክ እሱ ቢቀርም ግን ዘርህን ትቆጥራለህ። የማን ዘር ነህ ተብለ የወለቄነ ክብርነ አምን ወለቄነ ደነባነ ማርቤቴነ ስደቶነ ካሱነ ምናምን ተብለ ተጠይቀ የካሱ ዘር ከሆን አትጋባም። ከካሱ ጋር ያልተጋባ ያልፈረሰ ካልሆነ መሰቀሉ እንዲህ አይነት ነገሮች በጣም ብዙ የሚገራርሙ ነገሩ አሉ እኛ ጋር ማለት ነው። ያን ማየት ትችላለህ።
የሽምግልና ስርዓቱ ራሱ ቅማንቱ የተለየ ነው። ከወንበሩ በታች የኢልደርስ ካውንስል ወይም የሽማግሌ ምክር ቤት የሚባል አለ። በዛ በኩል ይካሄዳል። ከመዘናዎች የራሳቸው ስራ አላቸው። እንደዚህ አይነት የራሱ የሆነ እንትን አለው። አይ ቲንክ ይሄ አገዎች ውስጥ ሊኖር ይችላል፣ ግን እና አዘር ፎርም ዳይሬክትሊ በዚህ መንገድ ሊኖራችን፣ ሌሎችም ብዙ ነገሮችን ማንሳት እንችላለን። በጥቅሉ ግን ኢትዮጵያን በብዙ ነገራቸው አንድ እንደሆኑ አገዎችና ቅማንቶችም አንድ አይነት የባህል እንትን ሊኖራቸው እንደሚችል መገመት ነው፣ በጥቅሉ ስታዩ ማለት ነው። የጋራ ታሪኮች አሉን። ቀደም እንዳነሳው አብረን የኖርንበት ሂደት በርካታ ነገሮች የጋራ የሚያደርጉን ብዙ ነገሮች አሉን። ቅድምም ሳነሳው በቋንቋ ጋር አብረን የነበርንበት ዘመን አለ። በሃይማኖት አብረን የነበርንበት ዘመን አለ። በተለያየ መንገድ ሲለይ ደግሞ ልዩነት ተፈጥሮ የየራሳችን ታሪክ ደቨሎፕ አድርገናል። ይህም ምንም ግልጽ ነው። ከታሪክ አንጻር የየራሳችን ታሪክ በጊዜ ሂደት አሳድገናል እና ያንን ማየት እንችላለን ማለት ነው። የጋራም የየራሳችንም ታሪክ አለን። ከዛ አንጻር ስናየው አገዎቹ በሰሎሞን ስርወ መንግስት ብዙ ጊዜ በጠላትነት ሲገለጹ፣ ቋንቋቸው ሲረገም ሲሰደብ አይተናል፣ ሲዋረዱ ማለት ነው። ቅማንቱ አንድም ቀን በሰሎሞን ስርወ መንግስት የዜና መዋዕል ላይ ሲጻፍ አላየንም። በክፉ ተነግሶ ቅማንት እንዲህ ነው፣ ሃይማኖት እንዲህ ነው ምናምን እንደዚያ ያደረገ ወደ ጣዖቱ ሄደ ምናምን የሚል አንድም ዜና መዋዕል ማምጣት አይቻልም። ምንም የለም። ምክንያቱም ማጆሪቲው መንግስትም መስርቶ አብሮ የነበረው እሱ ስለሆነ ማለት ነው። በሂደት እኮ ነው። ቅማንት እኮ ራሱ የመጨረሻውን ጠብቆ በመዝለቁ ነው አሁን ማይኖሪቲ ሆኖ የወጣው እንጂ ዋናው እኮ ሜንስትሪም ካልቸር እኮ ነው የነበረው ቅማንት ማለት ነው። በኋላ ከውስጡ የተፈጠረው አማራ ገልብጦት ወጥቶ ቅማንት በቃ ተሸነፋችሁ ይላል። አንዳንድ የአማራ ልጆች በነበረው ጫና የስ ተሸንፏል። ቅማንት ወጥቷል ለብቻው፣ ግን ሲወጣ አልጣለም። ማንነቱን ጠብቆ መኖሩ በጣም አሁንም ድረስ አለ። በአብዛኛው ግን አማራ ማለት የተሸነፈ ቅማንት ማለት ነው። የድሮ ማንነቱን የጣለ ቅማንት በሂደት የቀየረ ማለት ነው። ግን ከቅማንትና አማራ ምንም አይነት ጠብ አልነበራቸውም እስከ ቅርብ ጊዜ ማለት ነው። አፄ ቴዎድሮስ እስከሚመጣ በነበረው የዘመነ መሳፍንት አካባቢ የደቡብ ጎንደሮች የሞከሩት ነበረ፣ እነዚህ በጌምድሮች ማለት ነው። ከዛ በኋላ አፄ ቴዎድሮስ ካለፈ በኋላ የመጣ ችግር ነው። በተለይ ኃይለስላሴ ያመጣውና አፄ ዮሐንስ የሆነ ነገር አድርጓል። ግን አፄ ኃይለስላሴ ነው ብዙ ነገር ያመጣው። ይህንን ማየት እንችላለን ማለት ነው። ከታሪክ አንጻር ስንመለከታቸው አገዎቹ ላይ ያለ አገው ሸፈተ፣ አገው እንደዚህ ያለ ወደ ምናምኑ ሄደ፣ ወደ ጣዖቱ ሄደ፣ ቤተክርስቲያን አቃጥሎ የጣዖት አደረገው ምናምን የሚል የተጻፈ በዘበሽ ነው። ከቅማንት አንድም አታገኝም። ይህንን ማየት እንችላለን። በመንግስት ስርዓት ቅማንቶች ገናና አስተዋጽኦ ቢኖራቸውም ታፍኖ አይነገርም፣ አይገለጥም፣ አይወጣም። ምክንያቱም በሂደት ያኛው ማንነት እንዲጠፋ ስለተደረገና ተው ስለ ቅማንት እንዳታወሩ ተብሎ እንዲቀር ተደርጓል። የሚጽፉትም አይጽፉም፣ ቅማንት ምናምን ብሎ አይጽፉም። ለምን? ያ እንዲቀር ተወስኖበት ስለነበረ ማለት ነው። እንደ ታቡ እየቆጠሩት ነው እንትን ያሉት ማለት ነው። የመጨረሻው ሪሚነንቱ አሁን ጎንደር ከባቢና ጎጃም ከባቢ ሳምሄር ሸዋም ሊኖሩ ይችላሉ፣ የቀሩት ናቸው። በአብዛኛው ግን ተቀይሯል። ያ ነው ይህንን የምናየው። ግን አገዎቹ እንደዛ እኔ አሁን ቅድም እንደነገርኩ ምናልባት የላሊበላ ስርወ መንግስት የምንድን ነው የላስታው ስርወ መንግስት የአገዎቹ ነው ብሎ እንትን የሚል ማስረጃ ቢያመጡልኝ ደስ ይለኛል። ከዛ ባለፈ ግን በፊትም ከነበሩት በኋላም ካሉት ያላቸው ገናና የሆነ የመንግስት ስራ ምናምን በዛ ውስጥ ገብቶ የመንግስት ምናምን ብዙም እንትን አይደለም። ሜይ ቢ በዛጌዎቹ ይነሳሉ ቅድም እንዳልኩ ሌላው አካል እሱም እኔ አይዳውት ሪሊ እንደዛ ነው የሚለው እጠራጠራለሁ። እኔ እንደዛ ነው ብዬ አላምንም። ምክንያቱም ከዚህ በፊትም አብራርተን ስለሆነ ማለት ነው። ያ ማለት ግን በተለያየ መንገድ ለመንግስት ኮንትሪቢዩት አያደርጉም ማለት አይደለም። በብዙ ጊዜ እንዲያውም አሁን ባለው መንግስትም ቀደም ብለን በነበሩ በውትድርና አብዛኛው በጀነራልነት ምናምን የምታገኛቸው አገዎች ናቸው። ይሄ በጣም የሚታወቅ ነው። በውትድርና ዛሬም ድረስ ቢሆን ማለት ዛሬም ብዙ የአገው ጄኔራል ሞልቷል። ይህንን ማየት እንችላለን ማለት ነው። በስነ ልቦና የተለያዩ ናቸው። ቅማንቱ ቅማንት ነኝ ብሎ ያምናል። አገውም አገው ነኝ ብሎ ያምናል። ቅማንቱ አገው ነኝ ብሎ አያምንም። ምንም አይነት እንትን የለውም፣ ስነ ልቦና የለውም። እንደሱ ብሎ ማለት አገውም ቅማንት ነኝ ብሎ አያምንም። አሁን ባለው ሁኔታ ቅማንት ነኝ ብሎ ምንም ነገር እምነት የለውም፣ አያምንም። እንደሱ አገው ቅማንት ነህ ብትለው አይልህም፣ ነኝ አይልህም። ቅማንቱም አገው ነህ ብትለው አይልህም። የራሳቸው የሆነ እርቀት ፈጥረዋል። በሂደት የራሳቸው ስነ ልቦና ነው ያላቸው ማለት ነው። የተለያየ ነው ስነ ልቦናቸው ራሱ። ይህንን ማጥናት ይችላል። እንኳን ቅማንቱ አገው ነን ብለው የሚያስቡት የጎጃምና የሰቆጣ እንኳን በስነ ልቦና አንድ አይደለም፣ በባህሪ ራሱ አንድ አይደለም፣ በብዙ ነገር ይለያያሉ። ይህንን እናውቃለን ማለት ነው። ይሄ ለመከፋፈል ነው እንዳትሉኝ፣ እንደዛ አይደለም፣ እውነታ ስለሆነ ነው እየተናገርኩ ያለሁት በስነ ልቦና ያለው ማለት ነው። በአማራ መስፋፋት ወቅት በስፋት የተቀየረው ማን ነው የሚለውን ነገር ስናይ ሙሉ በሙሉ በምትለው ደረጃ የተቀየረው ቅማንት ነው። አገው ወደ አማራነት የተቀየረው የት ነው ጠይቅልኝ። ኢቭን አማራው ራሱ አሁን አማራው ራሱ አገውነትን ይወደዋል ወይ? በፊት እንደዛ ይወድ ነበር ወይ? ከአገውነት መጣ ምናምን የሚለውን ነገር አገውን ሲያገል አልነበረም? ምንድነው ጋኔን ማህረሙ ልሳነሙ ለሰብአ አገው ብሎ የጠቀሱት። በኋላ ደግሞ የሃይማኖት እንትን ገድላቸው ላይ ስለ አገው እንዴት ነው የጻፉባቸው? አማራዎች ናቸው በነገራችን ላይ እንደዚህ ማለት ቅማንት ሆነው የተቀየሩት ማለት ነው። ይህን ጽፎ የነበሩት
የራሳቸው እንትን አላቸው። የቆየ የሆነ ነገር አለ፣ ልዩነት እንዳለ ያሳያል። ይህን ማየት ትችላለህ። ቅማንቱ ነው የተቀየረው ወደ አማራ። የትኛ አሁን እኔ ከየት ነው ሜቢ አሁን ጎጃም አካባቢ ምናልባት ዳንግላ አካባቢ ያሉ የተቀየሩ ሊኖር ይችላሉ። ጫፍ ጫፍ የተወሰነ ማለት ነው። በትሊሊ ሰከላ ምናምን የሚባለው አካባቢ የተቀየሩ ሊኖረው እንደሚችል እገምታለሁ። በዛ በቡሬ ምናምን በዛ አካባቢ ማለት ነው። ዳር ዳር ባለው መንገድ ግን ማጆሪቲው የትም ቦታ ሸዋ ውስጥ አገው ነበረ ወይ? ወሎ ሌላው አብዛኛው ቦታ አገው ነበረ ወይ? አማራ ወለቃ አንጎት የሚባለው እንትን አገው ነበረ ወይ? አሁን ይሄ ሸዋ ራሱ የተለያየ ግዛት ኪንግደምስ ነበሩ። እዛ ውስጥ አገው ነበረ ወይ? ምን ማሳያ አለ? ተጨባጭ ማሳያ ምን አለ? ጎንደር የተለያዩ ቦታዎች አገው ነበረ ወይ? ሜይ ቢ በዚህ በጃና ሞራ በኩል የተወሰነ በየዳ ነው ምናምን በሱ አካባቢ የተወሰነ የሚያሳይ ነገር ይኖራል። ወደ በለሳ አሁን ጓላ ምናምን በሚባለው አካባቢ የሆነ ነገር ሊኖር ይችላል። ከዚህ ባለፈ አገው የት ነው የነበረው? ደንቢያ ነበረ። የትን ሜይ ቢ እንትን ቋራ ብትመጣ የእንትኖቹ ቅድም የነገርኩ ኩንፈል የሚባሉት አገዎች የተወሰነ አጋም ውሃ ምናምን ቧንቧ ውሃ ምናምን ወደሚባሉት ወደ አይማ ምናምን አጠገብ ነበሩ በዛ። ከዛ ባለፈ ግን በአብዛኛው ቦታ የነበረው ቅማንቱ ነው። ሌላው ትልቁ ማሳያ አማራው ምንድን ነው የሚለው ከአያት ከቅማንታችን ነው የሚለው እንጂ ከአያት ከአገዋችን አይልም። ይሄ ትልቅ ማሳያ ነው። የትም ቦታ ብትሄድ፣ ወሎም ብትሄድ፣ ጎጃምን ብትሄድ፣ ጎንደርን ብትሄድ ያለ አማራ ሲናገር ከአያት ከቅማንታችን ነው አሳምሮ ነው የሚናገረው። አያፍርበትም። ከአያት አገዋችን ከአያት ሌላ ብሎ አይናገርም። አገው ያን ያክል ኮንቨርት የሆነው አገው ሆኖ ቢሆን አማራ ውስጥ አገኘው ነበረ። አማራው ሙሉ በሙሉ የቀየረው የጥንቱን ቅማንት ህዝብ ነው የቀየረው። የመጀመሪያ ባህሉን ወጉን ያልጣለውን እሱን አስጥሎ ወደ ክርስትና ነው ያመጣው። ይሄ ግልጽ ነው። አገዎቹ ከዚህ ጋር የነበረውን እንትን በዚህ መንገድ ማየት እንችላለን። በርካታ የታሪክ ማስረጃዎች ለዚህ አሉ። የተለያየ ቦታ ቅማንተኛ ይነገር እንደነበረ ሸዋ፣ ወሎ፣ ጎጃም፣ ጎንደር፣ ኢቨን ትግራይ ይሄ ይናገር እንደነበረ ብዙ ማስረጃዎች አሉ። ይህን የሚመለከት ማለት ነው። እና ትልቅ ህዝብ ሰፊ ህዝብ የነበረው ቅድምም እንደነገርኩ ያ ነው። የነ ዳንግሽን ነገር እና የነ አደራ ነገር የነ ይጉያና ነገር ከዚህ በፊት ስላነሳ ነው እሱን ማየት ይቻላል ማለት ነው። ይህንን በጣም እንዳይረዝም ላሳጥረው በአጭር እንትን ምንድነው ቅማንትና አገው በጭቆና እና በመገለል ረገድ ሲታዩ ለበርካታ ጊዜ ብዙ ትልቅ ችግር እንትን ይሄ ጭቆና ምናምን የደረሰበት አገው ነው። በጣም ጠንክሮም ሲዋጋ ነበር። በተለይ የጎጃም አገው የመጨረሻ ሲፋለም የኖረ እንትን ነው። በጣም ጠንካራ ሲዋጋ የኖረ መንግስትን ሲያርበደብድ የኖረ ነው። በዓሉን ላለመስጠት ማለት ሲቀማ ተመልሶ ይመጣል። እንደዛ ነው ሲዋጋ የኖረው። ዜና መዋዕል የጎንደር ዘመን ዜና መዋዕል አንብበው፣ የእነ አፄ ሰርፀ ድንግልን ዜና መዋዕል አንብበው ምን ሲያረጉ እንደነበረ የአፄ ሲሲኒዮስ ትልቁ ስራ ሰራ የነበረ ይሄን ስታነብ ሲዋጉ ነው የነበረ፣ ሲፋለሙ ነው የኖሩት እዛ ማለት ነው። እና ጫና ነበረባቸው እንትኖቹ። የሰቆጣ አገውን በጣም ጫና በዝቶበት አሁን ያለበትን የህይወት ሁኔታ ስታያቸው ራሱ ምን አይነት ችግር ውስጥ እንደገቡ የምታየው ነው። ቅማንቱም ከዚህ አሁን ቅድም ካሉ አሁን ከማጆሪቲነት ወጥቶ ማይኖሪቲ ከሆነበት ከዚህ ከነ አፄ ቴዎድሮስ በኋላ ከዛ በኋላ ብዙ መከራ ደርሶበታል። እና በዚህ ተመሳሳይ ነው፣ በበደል በጭቆና ማለት ነው። ራሱን እንዳያስተዳድር ምናምን። እንዲያውም አገዎቹ ይሻላቸዋል። አገው የራሳቸው አስተዳደር ሰጥተው ቅማንቱን የሰረዙት። ቅማንት የተሰረዘበት ምክንያት ቅድም እንደነገርኩ የአማራው የጥንት ማንነት ስለሆነ ነው። እኛ አሁን አማራ ነን፣ ስለዚህ ቅማንት መጥፋት ነው ያለበት እንጂ መኖር የለበትም የድሮ ማንነት ስለሆነ ብለው ስላመኑ ከቲፒኤልኤፍ ጋር ተስማምተው መሬት ሰጥተው በወልቃይትም በራያም መሬት ሰጥተው ነው እንደዛ ያሰረዙን። እኛ ጥያቄ አንስተን ስናስመልሰው ውላቸው ፈረሰ፣ ተዋጉ። ይኸው አሁንም እየተጋደሉ ነው። ይሄ ነው የሆነው። እና ዊኖ ዚስ ይሄን አማራዎች ራሱ በደንብ አድርገው ይሄንን ይነግሩናል። ጭቆናው ግን በታሪክ ብዙ እንትናቸው ተደርገዋል። ታሪካቸውን ተቀምጠዋል። አገዎች ብዙ ታሪክ የተቀሙበት ሞልቷል። የቅማንት ታሪክ ሙሉ በሙሉ ነው የተወሰደው በአማራው። ምንም እንትን የለውም። የአማራው ባህልና ይሄ እንትን የአማራው ብዙ ነገሩ ካልቸሩ የቅማንት ነው። ስለዚህ የእኛም ነው። ምንም እንትን የለውም። ያ ግን ምንድነው የድሮውን ኢንኮርፖሬት አድርጉ ነው። ቅማንትን እንደ ጠላት የሚያወሩትን እሱን አቆሙ ነው። ወንድማችሁ ነው፣ የራሳችሁ የጥንት ማንነታችሁ ነው። ይሄን መኑ ነው። አሁን ይሄን ማመን ብቻ ነው የቀራቸው አማራዎች። አንዳንዶቹ ያምናሉ፣ ጥቂት የቀረ እሱ ነው፣ ማመን ነው የቀራቸው። የስነ ልቦና ብዙ ተጎድተዋል። ቅማንቶችም እንትኖችም ተጎድተዋል። ዛሬ ለመሰብሰብ ለመታገል እንኳን የሚያስቸግርበት ሁኔታ ታያለ። ወደዛ ሄደው አብዛኛው ጋር ታገኘዋለህ። አንዳንዴ ፋኖ ውስጥ ገብቶ ራሱ ፋኖ ዘራፍ እያለ እንትን የሚያደርግ አገው ታገኛለህ፣ የሚዋጋ ማለት ነው። ለምን በራሳቸው ቆመው ራሳቸውን ማስጠበቅ የሚባለው የተጫነባቸው ጭነት ማለት ነው። ይሄ አናሳ የመሆን ስሜት እንዲኖር አድርገዋል። ቅማንቱም ጋር አገውም ጋር እንደዛ እንዲሆን ያደረጉበት አለ። ቅማንቱ ኦልሞስት ሰብሮ ወጥቶ ታግሏል። ይህን ነገር ሰብሯል። አገዎቹም አሁን እየጣሩ ነው የተወሰነ። ግን የአገው ልሂቃን ግን አገው ፈንቅሎ እንዲወጣ እያደረጉት አይደለም። ወስደው
ኩሽቲክ በሚል የሆነ ቡድን ውስጥ ለመክተት እየሞከሩ ነው። ያ ደግሞ በራሳቸው አያቆማቸውም። ጥገኛ 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 ነው። ድሮ የነበረው በአዴን ውስጥ የነበረው የአገው ልሂቅ በሙሉ ከቲፒኤልኤፍ ጋር ተለጣፊ ነበረ። አሁን ደግሞ ከኦህዴዱ ጋር ተለጣፊ ሆነ መጥቷል። ይሄ በጣም መጥፎ ነው። ለእንትኖችም አይጠቅምም፣ ለአገዎቹም ለሌላውም ኢትዮጵያን ቢሆን የሚጠቅም አይደለም። ኤኒዌይስ በአጠቃላይ ቅማንትና አገው ይሄን ይመስላሉ። ይሄን እንደመነሻ ያዙትና መወያያ ይሆናችኋል። ትክክል ነው ትክክል አይደለም በሚል ሌላው አስተያየት እየሰጠ መከራከርም ከፈለጉ ኢቭን ሀሳባቸው ማቅረብ ከፈለጉ በእኛ ሚዲያ ማቅረብ ይችላሉ ብዬ አምናለሁ። ታንኪዩ። መልካም እንግዲህ በአገውና በቅማንት ህዝብ መካከል ያለውን የደምም የቋንቋም የባህልም የስነልቦናም ግንኙነት በተመለከተ ብዙ ማብራሪያዎችን አንስታል። እንግዲህ አንተም እንዳልከው በዚህ አጋጣሚ ይህን መነሻ በማድረግ ከመራራቅ ይልቅ እውነታውን ቀርቦ በመነጋገር የትኛው የተሻለ ነው የትኛው የተሻለ ነው ሳይሆን እውነታው የትኛው ነው የሚለውን እውነቱን አምኖ በመቀበል እኛም ከተሳሳተን ስህተታችን አምነን እንቀበላለን። በእናንተ በኩልም ያለው ችግር ምንድን ነው የሚለውን አምናችሁ ከተቀበላችሁና ህዝቡ ውስጥ ያለውን እውነተኛ ታሪክ መቀበል ከቻል ነገሮችን በቀላሉ መፍታትና ወደፊት እንደቀደመው ይህ ህዝብ አንድ እንደነበረው ወደ አንድ ማምጣት ይቻላል ማለት ነው። አለበለዚያ ግን እኔ አባት ነኝ አንተ ልጅ ነህ እንደዚህ አይነት ጨዋታ የሚሰራ አይደለም። ምክንያቱም እንደዛ ባይባል እንኳን መሬት ላይ ያለው እውነትና ቅድም ሲጠቀሱ የነበሩ ማስረጃዎች የሚያሳዩት የትኛው ቀዳሚ የትኛው እንትንን ከኋላ የተከተለ እንደሆነ ስለሚያሳይ ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ክርክር በቃ ተፈጥሯዊ የሆነውን ነገር ተቀብሎ በህዝቦች መካከል ያለውን ታሪካዊ ግንኙነት፣ አንድነት፣ የቋንቋ የባህል ትስስር እሱን ወደ አንድ በማምጣት የበለጠ እንዲጠናከርና ወደፊት ጎልቶ እንዲወጣ በማድረግ ህዝቡን ወደ አንድ ማምጣት ይቻላል ማለት ነው። በዚህ አጋጣሚ በድጋሚ ጥሪ የምናቀርብላችሁ የተለየ ሀሳብም ያለው ይህን ማጠናከር የሚፈልግ የተሳሳት ነው ካለ ትክክል አይደለም የሚል በማስረጃ መጥቶ መከራከር የሚችል ካለ እድሉን እናመቻቻለን ማለት ነው። ለዛሬ የነበረን ውይይት ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።